ያ ኢየሱስ ቅድመ ዓለም የነበረ ነው። ለኛ ድህነት ደግሞ ወደዚህ ዓለም የመጣ በእኛ ስጋ ደግሞ የተወለደ ከዛ ደግሞ እኛ ደግሞ የሱ ለኛ ድህነት ደግሞ በጸጋ የሰጠን እኛ ደግሞ ይህንን ጸጋ ስንቀበል እንድላለንና ጸጋውን ተቀበሉ ነው ለናንተ። የምን ጸጋ? የኢየሱስ ክርስቶስ ጸጋ፣ የድህነት ጸጋ። እንዴት እንቀበል? እናንተ ነው አምናችሁ የሚያድነውን እየነገርከን ያለ አምናችሁ በምስጢራት ቤተክርስቲያን እናምናለን ኢየሱስ ክርስቶስን። አዎ ማመን ብቻ ግን በቂ አይደለም። ምን እምነት ያድናል። እምነት ብቻውን በቂ አይደለም። ተጠመቁና ተጠምቅ ያለው ለምሳሌ እኔ በምን ጥምቀት? በአብ ወልድ መንፈስ ቅዱስ ጥምቀት። ማን አጠመቀ? አጥማቂውም ይወስነዋል እንዴ? ጥምቀት እኮ ዝም ብሎ ይሆናል እንዴ? ታዲያ ጥምቀት እኮ ተግባር እኮ ነው የሚያስፈልገው። አልነገርከኝም። አሁን ንገረኛ። እሺ በማን ተጠመቁ ይላል? በአብ ወልድ መንፈስ ቅዱስም ተጠመቁ ይላል። በአብ ወልድ መንፈስ ቅዱስማ ተጠመቂያለሁ። እንዴት? ከማን እኮ ነው የምልህ። አጥማቂ እኮ ያስፈልጋል አይደለም ይላል እንደዛ። ኦኬ ልዩ የሆነ አጥማቂ አለ እንዴ? በአብ ወልድ መንፈስ ቅዱስ ተጠመቁ ሲል ታዲያ በራሳቸው ተጠመቁ ማለት ነው እኮ። በአጥማቂ ተጠምቄያለሁ። አብ ወልድ መንፈስ ቅዱስ በቤተ ክርስቲያን አገልጋዮች ተጠምቄያለሁ እና የቤተ ክርስቲያን በየትኛው ቤተ ክርስቲያን አገልጋይ? አሁን ወንጌል በገባቸው ኢየሱስ ክርስቶስ ጌታ እንደሆነ በሚያምኑ በስላሴ አማኝ በሆኑ ንገረኛ። ያንተን አሁን እኔ ነው እየነገርኩህ ያለሁት። አሁን ያንተን ንገረኝ። ስህተት ከሆነ ስህተት ነው በለኝና ንገረኝ። ችግር የለም። እና ትክክለኛው የክህነት ስልጣን ባለው ከተጠመቅ ትድናለህ ማለት እስኪ ያሳየኝ፣ ጥቅስ ስጠኝ። የክህነት ስልጣን ያለው ሰው ነው የሚያጠምቀው የሚል ማስረጃ ስጠኝ እስቲ። ማስረጃ የምሰጥህ ከምንድን ነው የምሰጥህ? ከመጽሐፍ ቅዱስ ኦፍ ኮርስ ነው የምሰጥህ። ከምን? ከመጽሐፍ ቅዱስ ነው እኮ የምናወራው። መልካም እሺ። መጽሐፍ ቅዱስ ግን መጀመሪያ ግን ራሳችን መጽሐፍ ቅዱስ ግን ስለራሱ መጀመሪያ ስለ መጽሐፍ ቅዱስ እኮ መናገር ይኖርብናል አይደለ? ከየትኛው መጽሐፍ ቅዱስ ነው የምሰጥህ? ከ27ቱ ከ17ቱ ወይም ከ66 ከ73ቱ ከየትኛው ነው የምሰጥህ? አለኝ ከምትለው ውስጥ። መልካም። እኔማ አለኝ የምለው መጽሐፍ ቅዱስ ብቻም አይደለም የሊቃውንትም አለ። መጽሐፍ ቅዱስ ውስጥ የለም? መጽሐፍ ቅዱስ እኮ ነው እሱ። የመጽሐፍ ቅዱስ ማብራሪያ ነው። መጽሐፍ ቅዱስ አካል መጽሐፍ ቅዱስ ማብራሪያ እኮ አይደለም የፈለኩ። ማብራሪያ አልፈለኩም። እና መጽሐፍ ቅዱስ እኮ ማብራሪያ ካልፈለክ መጽሐፍ ቅዱስ መጀመሪያ በምን ትቀበለዋለህ እኮ? ሰጠኝ አለኝ ከምትለው መጽሐፍ ቅዱስ ከተቀበልከው 66ቱንም 83ቱንም ቢሆን 81ዱንም ቢሆን የፈለከውን አንተ አለኝ የምትለውን እቀበላለሁ። እንጂ 80 ነው ቤተ ክርስቲያን ያላት፣ ስለዚህ እቀበላለሁ። አንተ እኮ መልካም ጎስ እና አንተ መረጃ ለሰጠህ ከሆነ ምልህ እኔ ለምሳሌ ከመጽሐፍ ቅዱስ ከሃይማኖት አው ወይም ደግሞ ከሊቃውንት መጽሐፍ ሰጣለሁ፣ ትቀበለዋለህ? እሱ መጽሐፍ ቅዱስ ውስጥ የለም በለኛ መጀመሪያ። መጽሐፍ ቅዱስ መኖር አለመኖር በምን አወቅ? ካለ ስጠኝ። ይኸው 80ዱን እኮ ፈቀድኩልህ ስጠኝ። እና 81ዱ መሆኑ እንኳን ራሱ አላወቅም እኮ ጋና እኮ ነው። አወቅን። 80ዱ ነው እኮ 80ዱ ነው እያወራን ያለ ነው። አወቅን። አላወቅኩም አትበለኝ። አወቅን ከሱ ስጠኝ አልኩ። መልካም ጎዝ። እኔ እኮ ምልህ መጀመሪያ 81 መጽሐፍ ቅዱስ መሆኑ ራሱ በምን አወቅ ነው? አወቅን። ይሄው በቃ ቤተክርስቲያን ቀንና በራሷ ቀኖና መሰረት 80ዱ አርጋ አስቀምጠዋለች። ከሱ ስጠኝ አልኩ። እሺ የምን ቀኖና ነው 81 የሚለው? በየፈለከው ነው ሰደው፣ ችግር የለብኝም እኮ አልኩ። ከሱ ስጠኝ። ያ ቀኖና የሰጠህባት ትቀበለዋለህ? ብራዘር አሁን ስለሱ አይደለም፣ ኦሬዲ ከተቀነነው ስጠኝ እባክህ። ከተቀነነው የምሰጥሽ ለምሳሌ ልስጥሽ። ብራዘር ግራ ገባ? ለምሳሌ ግራ አልገባኝም እኮ። ካለ ጥቀሳ ንገረኝ። እሺ ማቴዎስ ወንጌል ምዕራፍ 28። እሺ ማቴዎስ 28 ለሐዋርያት ኢየሱስ ክርስቶስ ምን ብሏቸዋል? እስከ ዓለም ፍጻሜ ድረስ ከእናንተ ጋር እኖራለሁ ብሏቸዋል አይደለም? አዎ። ምን ያገናኘዋል ከጠየቁ ጥያቄ ጋር? እንዴ ስልጣን ሐዋርያት ሲያጠምቁ የነበሩ ሐዋርያት ናቸው አይደለም? ሐዋርያት ብቻ ስለሆናቸው ማስረጃ አለ? ሐዋርያት ብቻ ስለሆናቸው ሌላ ሲያጠምቁ ሌላ ያጠምቁ እንደነበረ አንተ ነህ ክሌም
እያረክ ያለው? ከማስረጃ ጋር አውራኝ ችግር የለም። ሐዋርያት አጥምቁ ለምሳሌ ቅዱስ ጴጥሮስ በግብረ ሐዋርያት ምዕራፍ 10 ላይ ቅዱስ ጴጥሮስ ነው ያጠመቀው እኮ። ሲያጠምቅ ታዲያ ጴጥሮስ ብቻ እንደ ያጠመቀው? ግብረ ሐዋርያት ምዕራፍ 10 አለ እኮ። ጴጥሮስ ሐዋርያቶች አጥምቀዋል ማለት ሐዋርያቶች ብቻ አጥምቀዋል ማለት አይደለም። አንተ ክሌም ለምታደርገው ነገር የለም እኮ አንተ ክሌም አሁን እሺ ጥሩ፣ አሁን ካንተ ጋር ምን ያገናኛል? ችግር የለም እንቀበለው፣ ችግር የለም። አሁን እሱ ፖይንት አይደለም። ምን ችግር አለ? እሺ ቀጥል። እሺ ሐዋርያቶች አጥምቀዋል፣ ሶ ዋት? ኦኬ መልካም። ያ ለድህነት ይጠቅምሃል ያጸጋ ካልተጠመቅ አንተን የትኛው ሐዋርያ ነው አሁን ያጠመቀ? ካህን ነው ያጠመቀኝ። ሶ ካህን ሐዋርያ አይደለም? የጌታ ሐዋርያ ነው እንጂ የጌታ ሐዋርያ ነው እንጂ። አዎ ማን ነው? ጴጥሮስ? አዎ ዮሐንስ? ማን ነው እሱ? ብራዘር አንተ ለምሳሌ ወንጌላዊ ነህ አይደለም? ወዳጄ አሁን ጥያቄ ጠይቁ። አንተ ወንጌላዊ ነህ? አንተ ለምሳሌ ወንጌል እያስተማርኩ ነው ትላለህ አይደለም? አንተ ማቴዎስ ወንጌላዊ ነው? ስለኔ አይደለም። ቆይ ሆልዶን ብራዘር፣ ስለኔ አይደለም አሁን እያወራን ያለ ነው። አሁን ፎከስ አድርግ፣ ሐሳብ ላይ ፎከስ አድርግ። ስለአንተ ነው እያወራን ያለ ነው። ኦኬ ሶኒ አሁን ተጠምቅ ያለው አልኩ። ኖ መጠመቅ ብቻ አይደለም አጥማቂውን ማተር ያደርጋል አልከኝ። ኦልራይት ማስረጃ ስጠኝ። እሱ ላይ ነን ያለ ነው። መልካም። አሁን የምልህ ነገር በመጽሐፍ ቅዱስ ሐዋርያት ሲያጠምቁ ነበረ። ጥሩ። ያንተም ሐዋርያት አይደሉም? የኔ ሐዋርያት ናቸው እንጂ። ማስረጃ ስጠኝ ያንተ ሐዋርያት መሆናቸው። ያንተ ሐዋርያት መሆኔ ለምሳሌ የቅዱስ ጴጥሮስ ስልጣን ማን ነው የተረከበው? ብራዘር ማስረጃ ስጠኝ ያልኩህ። አሁን እኔን አትጠይቀኝ። አሁን አንተ ጠያቂ አይደለም መላሽ ነህ ብራዘር። ማስረጃ የምሰጥህ እኮ ለምሳሌ እያልኩህ እኮ ነው። መጽሐፍ ቅዱስ አንተ ላይ አሁን አንተ መጽሐፍ ቅዱስ ሲጻፍ አልነበርክም አይደል? ማስረጃ ስጠኝ አሁን ብራዘር። ከቃሉ ውስጥ ከተጻፈው ውስጥ ሁለታችንም አልነበርንም ብራዘር። አሁን የተጻፈ መጽሐፍ አለ እንዴ? ለዛ ነው ሁለታችንም ከተጻፈው ሪፈር እያደረግን ያለ ነው ብራዘር። መልካም እሺ። አሁን ክርስቶስ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እኖራለሁ ብለዋል አይደለ? ሐዋርያት ግን እስከ ዓለም ፍጻሜ እስካሁን አሉ እንዴ? ሐዋርያት የሉም። ለዛ እኮ ነው ማስረጃ እየጠየቁ። ስለዚህ በቂ ነው። እሱ እኮ ማስረጃ ነው እየሰጠው ያለው ብራዘር። እስከ ዓለም ፍጻሜ ከእነርሱ ጋር የሚሆነው በሐዋርያት። ታዲያ እሱ እኮ ነው ጥያቄ የፈጠረብኝ እኮ እሱ ነው። ታዲያ ካንተ ገብረ መድህን ጋራ ከካህኑ ገብረ መድህን ጋራ ምን ያገናኘዋል? እዚህ ጋር ማለት ነው ከእርሱ ጋር ስላለ ማይ በምን ነገር አንዴ ማይ ቆይ እመጣለሁ ወደ አንቺ ተረጋጊ። እሺ በምን አወቅ? እሺ አዮ በሐዋርያው ሰንሰለት ነው። የምን ሰንሰለት? እስቲ ያሳይ። ሐዋርያት ይሾሙ ነበረ። ቆይታ ማሂ አንዴ ስሜት ያት የትምህርት ስሜት ያት ቆይ ማሂ ችግር የለው። የምን ሰንሰለት ነው? የክህነት የምን ሰንሰለት? የክህነት ሰንሰለት። አስረዳኝ ከቃል ውስጥ አስረዳኝ። በል ያንተ ካህን እንዳለው ማስረጃን ከቃል ውስጥ አሳይ። መልካም አንድ ጥያቄ ልጠይቅ ብቻ። እስጢፋኖስ ዲያቆን ነው ብለህ ታምናለህ? አሁን ጥያቄ አይደለም እንዴ ማስረዳ እኮ ነው እኮ አስረዳኝ። እስጢፋኖስ ዲያቆን ነው ብለህ እሺ ግብረ ሐዋርያት ምዕራፍ 6 ላይ እሺ ሐዋርያት ዲያቆናት ሲሾሙ ይገኛል አይደለ? ላውጣል እንትን እንዳንል በምዕራፍ 6 ቁጥር ስንት? እሺ አንደኛ ጢሞቴዎስ አውጣ። አንደኛ ጢሞቴዎስ ምዕራፍ 3 አውጣ። ችግር የለው። ሐዋርያት ሥራ አንተ እሺ አንደኛ ጢሞቴዎስ ምዕራፍ 3 አውጣ። እሺ ሐዋርያትን እንተው ወይ? የሐዋርያት አይደለ የግብረ ሐዋርያት ትተህ በመጀመሪያ ወደዛ ምን እንሄዳለን? ግብረ ሐዋርያት ምዕራፍ 3 አውጣ። ምን ላውጣ? አንደኛ ጢሞቴዎስ ምዕራፍ 3 አውጣ። እሺ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር ስንት ላውጣል? ከመጀመሪያ ጀምረህ ነው ችግር የለም። እሺ ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባል። የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን
የሚገዛ እንደሚገባው የሚሰራ እንግዳ ተቀባይ ለማስተማር የሚበቃ የማይሰክር የማይጨቃጨቅ ነገር ግን ገር የሆነ የማይከራከር ገንዘብን የማይወድ ልጆቹን በጭምትነት ሁሉ ቆይ አንዴ እንደሱ አትረብሽ ብራዘር ልጆቹን በጭምትነት ሁሉ የገዛ ቁጥር 19 በአጭር ላስረዳ ምዕራፍ 4 ጢሞቴዎስ ምዕራፍ 4 ቁጥር 14 እስካውጣ እሺ ስለዚህ ጢሞቴዎስ ምዕራፍ 3ን ልተው እንዳለ እዛ እንዳለ ምዕራፍ 4 አውጣ ዝም ብለህ ችግር የለም ምዕራፍ 4 ልተው ወይ አሁን ደግሞ ልተው ምዕራፍ 3 ዝም ብሎ ይንተባተባል አንድ ቦታ ችግር የለም ቆይ አንዴ ብራዘር ወንድም ኦርቶዶክሳዊ ነው ታገሱት እንታገሰው እሺ እንታገሰው እሺ ምዕራፍ 3 ይቀር አራ እንዳለ እሱም ያዘው ምዕራፍ 4ም ላሳጥርልህ ብዬ እኮ ነው እንጂ ጨርሰው ችግር የለም አይ ሙሉ ምዕራፉ ሳይሆን ያንተ ሐሳብ ያለበትን ቁጥር ንገረንና አንብብ መልካም አሁን እነዚህ ጳጳሳት መሾም እንደሚገባ መጽሐፍ ይናገራል አይደለም ስለዚህ ሐዋርያት ይሾማሉ ማለት አይ ማንም ቢሆን ነው ያለው ስለ ካራክተር ነው ያወራው ቁጥር 1 ጀምሮ እንዳነበብኩልህ ማንም ኤጲስቆጶስን ቢፈልግ መልካም ስራ ይመኛል ነው ያለው መልካም ከዛ በታች ካራክተር አስቀመጠ አላስቀመጠ በቃ አስቀመጠ ምን ያገናኘዋል ታዲያ ስለዚህ ካራክተሩ ያስቀመጠ መልካም ጎስ አሁን ካራክተሩ ያሟላ ጳጳስ ይሾማል ማለት ነው ከሰንሰለቱ ጋር ምን ያገናኘዋል ነው ፖይንት ለሁሉም ተፈቀደ ቆይ መልስ ማይ ግድ ማይ አይዞሽ ማይኳን ማዘጋችን ቀደም ዝግያልና ማይክ ዝጊና ማይ ችግር የለም ያ ካራክተር የሚያሟላ ማን ነው የሚሾመው ነው አሁን እንዴት ነው ጳጳስ የሚሆነው ነው ጥያቄው ምንድነው አሁን ጥያቄው እኮ ያንተን አሁን ጴጥሮስ አልሾመም አያቆም ጴጥሮስ የለም ይሾም እንደሆነ ግን ጢሞቴዎስ ቅዱስ ጳውሎስ ግን ለጢሞቴዎስ ጳጳሳት ሲሾም ጥሩ እኮ አሁን ያንተን ፖይንት ነው የምናወራው ያንተን ጳጳስ የሾመ ማንም የለም የትኛውም ጳጳስ አልሾመም አሳየኝ ብራዘር አሳየኝ በቃ ቀላል እኮ ነው አሳየኝ ለምሳሌ ጢሞቴዎስ ጳጳስ ነው አይደለም ጢሞቴዎስ ጳጳስ ነው አሳየኝ እኔን አትጠይቀኝ ብራዘር እሺ ጢሞቴዎስ ጳጳስ ነው ከጌታ ግን ብራዘር እኔን አትጠይቀኝ አሁን ጥቅስ የፈለግከውን ጥቅስ ጥቀስ ከዛ አሳየኝ ለምን ግራ ትጋባል እያሳየኝ እኮ ነው እኮ አሳየኛ ቁጥር ስንት ላውጣል እሺ ምዕራፍ 4 ቁጥር 14 አውጣ እሺ ምዕራፍ 4 ቁጥር 14 መቼስ ሌላ ጥቅስ ላይ እንሄዳለን ብዬ አላስብም እሺ አሻለ አንሄድ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸላት በይላል እሺ ማን ነው ጭኖ የሰጠው አሁን ለምሳሌ ለጢሞቴዎስ ማን ነው የጫነለት ሽማግሌዎች ማን ሽማግሌ የቤተ ክርስቲያን ሽማግሌዎች ጌታ አልሾማቸውማ ለምን ጭናሉ ሽማግሌዎች አሁን ጠያቂ እኮ አይደለም አሁን አንተ እኮ ማስረጃ ሰጪ ነህ ብራዘር ረስተው ነው ማስረጃ እኮ አሁን ብራዘር ግራ አትጋባ አንተ እንዳትረሳ አንተ አሁን ጠያቂ አይደለም አንተ አሁን ማስረጃ ሰጪ ነው ያለው ብራዘር እየጠበቀን ያለው እሺ እያስረዳው ነው ለምሳሌ ካህናት የሚባሉ ሐዋርያት በጌታ እንደተሾሙ ጌታ ደግሞ ሐዋርያት ደግሞ የሾሟቸው ካህናት ናቸው ነው አሁን ስለ ሰንሰለቱ ነው የምታሳየን ብራዘር አሁን ስለሱ አይደለም ጥያቄው ሰንሰለቱ ደግሞ የምን ሰንሰለት ነው አሁን አንተ ጋር በጴጥሮስ የመጣ ሰንሰለት አለ እያልከን ያለው አንዳንዱ በማርቆስ ይላል ማስረጃውን ማቅረብ ነው ያለበት መልክ ጎስ ከጌታ ወደ ሐዋርያት የመጣ ሰንሰለት አለ ከዛ ከሐዋርያት ደግሞ ለምሳሌ ከቅዱስ ጴጥሮስ ወደ ቀለሜንጦስ የመጣ ሰንሰለት አለ አንተ አሁን ስታወራ በማስረጃ አሁን የምታወራው ነገር በማስረጃ እየጠቀስክ ብራዘር መልክ እየጠቀስክ በማስረጃ ከቅዱስ ጴጥሮስ ወደ ቀለሜንጦስ ክህነቱ አልፈዋል ማስረጃ እየጠቀስክ ክህነቱ ማለፉን ምናምን በማስረጃ እያሳየ ማለት ነው መልካም ጎስ ከቅዱስ ጴጥሮስ በመጽሐፍ አለ አይደለ ከዛ ቀለሜንጦስ ደግሞ በመጽሐፈ ቀለሜንጦስ ደግሞ ቀለሜንጦስ ከቅዱስ ጴጥሮስ እንደተሾመው ደግሞ መጽሐፈ ቀለሜንጦስ አለ ቅዱስ ቃሉ ላይ ነው አሁን እያወራን ያለነው
መልካም እና አንድ ጥያቄ ልጠይቅህ። ምን ጥያቄ ትጠይቀኛለህ? አሁን ጥያቄ አይደለህም ብራዘር፣ እምነትህን ነው የምታሳየን። እሺ በመጽሐፍ ቅዱስ እኛ አሁን ያለነው ከቅዱስ ጴጥሮስ በኋላ በ2000 ዓመተ ምህረት ነው። መጽሐፍ ቅዱስ የሚባለው ደግሞ የግድ ከቅዱስ ጴጥሮስ ወደኛ የደረሰው ሰንሰለት መያዝ የግድ አይኖርበትም። ለምን ካልከኝ ለምሳሌ መጽሐፍ ቅዱስ ወደ አንተ 66 ሆነ 81 ወደ አንተ እንዴት እንደደረሰ ልትነግረኝ ትችላለህ? እሺ ስለዚህ ጥያቄ ነው እንጂ መልስ የለም። እንድታየው ያክል ነው። አየህ እስካሁን ድረስ ቆይ አንዴ ወዳጅ እስካሁን ድረስ ለመጠየቅ ነው እንጂ የምትሞክረው ክሌም ያረከው ጉዳይ ምንም የሚገናኝ ነገር የለውም ማለት ነው። አየህ መልካም ቆይ አንዴ አሁን እስካሁን ስሰማ ስለነበረ ማለት ነው። ስለዚህ አሁን የምትነግረኝ እኔ በካህን ብቻ መጠመቅ እንደምችል አንድ ማስረጃ ብቻ ስጠኝ። በካህን ብቻ ነው መጠመቅ የምትችሉት የሚል አንድ ማስረጃ ብቻ ስጠኝ። እሺ መጽሐፍ ቅዱስ በቅዱስ ጴጥሮስ ተጠመቅ ነው የሚል፣ ቅዱስ ጴጥሮስ ደግሞ ካህን ነው። አንተ ማስረጃ ስጠኝ በጴጥሮስ ተጠመቅ የሚል። እሺ ሐዋርያት ሲያጠምቁ ነው የምታገኘው በመጽሐፍ ቅዱስ እንጂ ከሐዋርያት ውጪ የሚያጠምቅ ሰው እባክህን አትዋሽ። አሁን ማስረጃ ነው። አሁን በጴጥሮስ ብለሃል፣ በጴጥሮስ ብቻ ተጠመቁ የሚል ማስረጃ አንተ በጴጥሮስ ተጠመቁ የሚል የግድ መኖር እሺ እኔ እኮ ጴጥሮስ ባለበት ጊዜ ነው አላህ እንዴ ወን ማለት የለም ማለት ነው። አየህ የለም ካለ ይኸውልህ ክሌም ለምታደርገው ነገር ማስረጃ ስለምጠይቅ ነው። ዋናውም ወደ ፖይንቱ እንመለስ። ቆይ አንዴ እሺ እንመለስ። እሺ አንተ የዳንከው መቼ ነው? ከምንድን ነው መቼ ዳንኩ? በቃ ከዘላለም ሞት ማለት ነው። መጀመሪያ ከዘላለም ሞት። የዘላለም ሞት ማለት ምን ማለት ነው? ከእግዚአብሔር ቁጣ ከፍርድ መቼ ነው የዳንከው? መቼ ተፈረደብኝ? እኔ ምንም የዳንከው ነገር ድነት የለም ማለት ነው በአንተ ህይወት? እኔ መጀመሪያ መቼ ተፈረደብኝ እኮ ነው የምልህ እኮ። ስለዚህ ምንም የዳንከው ነገር በኢየሱስ የዳንከው ነገር የለም ማለት ነው። ከፍርድ አለ። እንደዚህ ያክል ግራ መጋባት ውስጥ ነው ያለው ማለት ነው። ያድናል የምትለኝ ታዲያ ኢየሱስ ካዲያ ከምንድን ነው እሱ? ያድናል ማለት ኢየሱስ ክርስቶስ ከእርሱ ጋር ሆናለሁ ወይ ደግሞ ዘላለም ህይወት አገኛለሁ ማለት ነው። የለህም ነበር እኮ ማለት ነው መጀመሪያ ነበርኩ እንጂ መጀመሪያ አዳም ዘላለም ህይወት አልነበረውም ማለት ነው ከመውደቅ በፊት። ስለዚህ ምንም ያገኘው የዘላለም ህይወት የለም ማለት ነው። አሁን ኢየሱስ ስንታምን አዳም ከመውደቁ በፊት የዘላለም ህይወት ነበረው አልነበረውም? እሱ ጥያቄ እኮ ነው ብራዘር። ማለት ቦታ እንቀየር፣ መልስ የለም። መልስ ከሌለ በቃ እንቀየር፣ ችግር የለም። ነበረኝ። እሺ ነበረኝ። እንዴ ዘላለም ግራ ትጋባለህ። ኢየሱስ አንተን ያዳነ ከምንድን ነው ወዳጄ? እኔ ከአዳም ኃጢአት አድኖኛል። አንድ ከአዳም ኃጢአት። እሺ ሌላስ? ሌላ ደግሞ መንግስቱ ሰጥቶኛል። የአዳም ጸጋ መልሶ ሰጥቶኛል። እሺ 2 ሌላስ? ሌላ ደግሞ በሐዲስ ተፈጥሮ ገንዘብ አድርጎኛል። እሺ 3 የእግዚአብሔር ልጅ ሆነሃል? አዎ ሆኛለሁ። ጸድቀሃል? ምንድነው መጽደቅ? በእግዚአብሔር ፊት ትክክል ሆነ ተገኝተሃል። አሁን ትርጉሙ በእግዚአብሔር ፊት ትክክል ሆኖ መገኘት ምን ማለት ነው? በእግዚአብሔር ፊት ትክክል የሚሆን ሰው አለ እንዴ? ችግር የለም። ካላወቅከው አላወቅኩትም ነው የምትለኝ። ጸድቀሃል? በእግዚአብሔር ፊት ትክክል ሆኖ ይገኛል እንዴ? ችግር የለም እኮ ካላወቅኩት አላቆም ነበር። አሁን አርጉመንት አልገባኝም። ስለዚህ መጽደቅ የሚባለው ኮንሰፕት አልገባኝም በለኛ። ችግር የለም። በምን ቋንቋ? በመራዊ ማለት ነው። በአማርኛ ማግኘት ነው። መጽሐፍ ቅዱስ ውስጥ ባለው ጸድቀሃል ወይ? እንግሊዘኛ ላድርግልህ። ጸድቀ ማለት እኮ እሺ ጀስቲፋይ ሆነሃል ወይ? ችግር የለም። በእንግሊዘኛ ላድርግልህ። ጀስቲፋይ ሆነሃል ወይ? ምንድነው ጀስቲፊኬሽን እኮ ምን? እሺ በአማርኛ መጽደቅ ጸድቀሃል? እውነተኛ መሆን ነው በእግዚአብሔር ዘንድ አይደለም? ብራዘር አዎ ጸድቀሃል ወይ ሳሎንክም? ብራዘር አሁን ትርጉሙን አይደለም የምናወራው። ሆኛለሁ። ቆይ ችግር የለም። ለምን ግራ ትጋባለህ? እሺ ጸድቋል። ግራ ገብቶኛ
ግራ ገብቷል። አይዞህ ግራ ገብቶኝ አይደለም። ችግር የለም ግራ አልገባም። መጽደቅ ማለት ግን ምን ማለት ነው? ችግር የለም ብራዘር። አሁን ሆልዶን ብራዘር፣ በቃ እንደ መዝገበ ቃላት ነው የምናወራው። ቆይ ብራዘር ሆልዶን፣ አይዞህ ብራዘር። እሺ ሶ ጸድቀሃል፣ የእግዚአብሔር ልጅ ሆነሃል፣ ከዘላለም ሞት አምልጠሃል አይደል? አይ እሺ ከየትኛው ዘላለማዊ ሞት እኮ ነው? ከየትኛው ዘላለማዊ ሞት ነው? አዳም ሞትን ትሞታለህ ከተባለበት ነው ብራዘር። ከእርሱማ አዎ። ታዲያ ለምን ግራ ትጋባለህ? በነፃ ፈቃድህ ተጠቅመህ እኮ ትሞታለህ። ከዚህ ግን አልወጣም፣ አላወቅኩት። እሺ አሁን አንተ ከወጣው ከዘላለም ሞት ድናል ወይስ አልዳንክም? አሁን እኮ ብለህ አሁን ድጋሚ ደግሞ ሌላ ፖይንት ውስጥ ለመግባት ነው እየሞከርክ ያለው አይደል? በአዳም ምክንያት ከመጣ ድኛለሁ። ኦኬ ጥሩ። ስለዚህ ያ እኮ በአዳም ምክንያት ሞት አይደል እንዴ ወደ አንተ የመጣው? አዎ። እዚህ ከዛ ሞት ድናል ወይስ አልዳንክም? ድኛለሁ። በቃ ጥሩ። ስለሱ ነው እያወራን ያለ ነው። መልካም። እሺ ጥሩ። ይሄንን ሁሉ የሆንከው መቼ ነው? ያ ጸጋ ገንዘብ ሳደርገው። መቼ? በጥምቀት። መቼ ነው ያልኩህ? የእግዚአብሔር ልጅ ሲሆን። መቼ ነው ያልኩህ? ጊዜ ነው የጠየቁህ። መቼ? ጊዜማ የእግዚአብሔር ጸጋ ገንዘብ ሳደርግ ነው ያልኩህ እኮ። መቼ? ጊዜው ነው የጠየቁህ። በስንተኛው እድሜህ ላይ? ለምሳሌ እኔ በ10 እድሜ ቢሆን በ5 እድሜ ቢሆን ምን አገባ? አንተ ነው የጠየቁህ። አንተ ስላንተ ነው እያወራን ነው። በየትኛው እድሜ ክልል ላይ? ማን ስለኔ ነው? እኔማ በ40 ቀን። ጎበዝ፣ በ40 ቀን። እሺ ሶ በ40 ቀን ላይ አምነህ ነው ወይስ በጥምቀት ብቻ ነው የጸጋ የተቀበልከው? እሺ አምነህ ነው ወይስ በጥምቀት ብቻ ነው የጸጋ የተቀበልከው? ድምጽ አይሰማም። አምነህ ነው ወይስ በጥምቀት ብቻ ነው የጸጋ? በጥምቀት ነው። ጥሩ። ማስረጃ አስጠኝ። በጥምቀት ነው። ማስረጃ አስጠኝ። ምን ነው? በጥምቀት ይሄ የእግዚአብሔር ጸጋ በጥምቀት እንደምትቀበል የእግዚአብሔር ልጅ ከሆንክ የእግዚአብሔር መንግስት ወርሳለህ አይደለ? በራዘር አሁን ማስረጃ ጥቅስ ነው የምናወራው። እሺ መልካም። እሺ ምዕራፍ ዮሐንስ ወንጌል ምዕራፍ 3። እሺ ዮሐንስ ወንጌል ምዕራፍ 3። እሺ በጥምቀት ነው እንዳትረሳ። እሺ ቁጥር ስንት? አዎ ቁጥር ስንት? አዎ ከመጀመሪያ ጀምሮ ብታነበው የበለጠ ይጠቅማል። አይ ያንተ ሐሳብ እኔ ኦልሬዲ ተጠቅሜያለሁ። በእግዚአብሔር ቃል ያንተን ሐሳብ ብቻ የሚያስረዳ። መልካም። እሺ ቁጥር 5 ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ይላል። ስለ ጥምቀት ሲጠየቁ አዎ ጥምቀት ማለት እኮ መወለድ እኮ ነው። አሳየኛ በማስረጃ። ጥምቀት ማለት መወለድ ነው የተባለበትን ቦታ ማስረጃ አስጠኝ። ጥሩ። ሰው በጥምቀት እንደሚወለድ ማስረጃ አስጠኝ። ከውሃ ማለት ምን ማለት ነው? ውሃ ነው። ከውሃና ከመንፈስ ካልተወለደ እኮ ነው የሚለው። እኔ አሁን ጥምቀትን የጠየቅኩ ስለ ውሃ አልጠየቅኩ። ጥምቀት ማለት ምን ማለት ነው እንዴ? መነከር ማለት እኮ ነው። መነከርና ውሃ ይለያያል። በየት ነው? አዎ ጥሩ ነው። እና ስለሌላ መነከርና ውሃ ይለያያል? መነከርና ውሃ ይለያያል። ጥምቀት ማለት መቀበር መነከር ማለት ነው። ውሃ ደግሞ ሌላ ትርጉም ነው ያለው። እሺ ያመነ የተጠመቀ ይድናል የሚሉስ 23 እንመጣለን ወደ አንተ ሚታርክ እሱ ችግር የለውም። እና እኛ መጠመቅ በውሃ እንደሆነ ጌታችን ኢየሱስ ክርስቶስ በምንድን ነው የተጠመቀው? ብራዘር ዮሐንስ በምንድን ነው የተጠመቀው? ሆልድ ኦን። በጥምቀት አሁን ስለ ጥምቀት ነው እያወራን ነው። በጥምቀት የእግዚአብሔርን ጸጋ እንደምትቀበል ማስረጃ ስጠኝ ነው እያልኩኝ ያለሁት። መልካም እኮ እኔ እኮ እየሰጠሁ ነው ያለሁት። ለምሳሌ አልሰጠኝም። እና በውሃና በመንፈስ ከመንፈስ ያልተወለደ ሰው ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ውሃ ባየ ቁጥር ጥምቀት አይደለም። ውሃ ባየ ቁጥር ጥምቀት አይደለም። ምን ያገናኝ? እሺ
እና የጥምቀት ሌላ ትርጉም እኛ የምንሰጠው የለም። በውሃ መጠመቅ ነው እኛ ጥምቀት ምን። አይ ቤተክርስቲያን ጭምር ይሄንን ውሃ ኢየሱስ ብላ ትፈተዋለች። አየህ ኢየሱስ ብቻ ብላ ትፈታው። አዎ ኢየሱስ ብላ ነው የምትፈታው ይሄንን ክፍል። አንተ ማስረጃ ያው ጥምቀት ብላ ካልፈታችሁ ማለት ነው። ኢየሱስ ብላ ትፈታዋለች እንዳትረሳ። ጥምቀት ብላ ትፈታዋለች አይደለ እንዴ ወዳጄ? ስለዚህ ውሃ ባየ ቁጥር ጥምቀት ብላ አትፈታውም ማለት ነው። ይሄ ጥምቀት ብላ ትፈታዋለች ወይ? ወደ ትርጉም ስንሄድ ይሄ ጥምቀት ብላ ትፈታዋለች ወይ? ይሄንን ውሃ ያለችውን ክፍል ኢየሱስ ብላ ነው የፈታችው። መልካም። ጥምቀት ታዲያ በምን ትለዋለች ቤተክርስቲያን? ወደ ቤተክርስቲያን ከገባ ብራዘር አሁን እኔ ስላንተ እኔ ማስረጃ ማቅረብ አይጠበቅብኝም። ይሄንን ክፍል ግን ውሃ የሚለውን ወልድ ብላ ነው የምትፈታው። መልካም እኮ ነው የምልህ። ወደ ቤተክርስቲያን ሐሳብ ከገባህ ነው የምልህ። እኔ ደግሞ ወደ ቤተክርስቲያን ትርጉም ይሄ ውሃ የሚለው ኢየሱስ ነው የምትፈታው። እሱ ያንተ አሳይመንት እኮ ነው ብራዘር፣ እሱ ያንተ አሳይመንት ነው። አሁን አንተ ነህ ማሳየት ያለብህ። አየህ አሁን መጽሐፍ ቅዱስን ገልጠ ሰው በጥምቀት የእግዚአብሔርን ጸጋ እንደሚቀበል ማስረጃ ማቅረብ ያለብህ አንተ ነህ፣ እኔ አይደለሁም። እሱ ያንተ አሳይመንት ነው፣ የኔ አይደለም። መልካም። በጥምቀት የእግዚአብሔር ጸጋ እንደሚቀበል ከውሃና ከመንፈስ ቅዱስ ጥምቀት እዚህ ጋር ጥምቀት የሚል የለም፣ ውሃ ነው የሚለው። ውሃ የሚለው ሐሳብ ደግሞ ኢየሱስ ብላ ቤተክርስቲያን ጭምር ፈተዋለች። እኛ ጥምቀት ቤተክርስቲያናችን ጥምቀት ብላ የምትፈታው ከውሃና ከመንፈስ ቅዱስ መወለድ ነው እኮስ። እኔ ጠየቅኩ ይሄንን ክፍል ቤተክርስቲያን የምትፈታው ውሃ የሚለውን ወልድ ብላ ነው እያልኩ ነው ያለሁት። መልካም። የቤተክርስቲያን ውሃ የሚለው ወልድ ነው የምትለው ከገባህ ደግሞ ጥምቀት ብላ የምትፈታውም ከውሃና ከመንፈስ መወለድ ነው። ይህም ያዝ ይርባሃል አይደለም? ይኸውልህ ግራ አትጋባ። ይኸውልህ ይሄንን ክፍል የምታወራ ከሆነ ይሄንን ክፍል ቤተክርስቲያን ቆይ አትደረም። ይሄንን ክፍል ቤተክርስቲያን የፈታችው ውሃ የሚለውን ቃል አንዴ ውሃ የሚለውን ቃል የፈታችው ቤተክርስቲያን ውሃ የሚለውን ቃል የፈታችው ኢየሱስ ክርስቶስ ብላ ነው እንጂ ጥምቀት ብላ አይደለም። ስለዚህ ውሃ ባየ ቁጥር ጥምቀት ብላ አትፈታውም። አየህ ውሃ በታየ ቁጥር ጥምቀት ተብሎ አይፈታም። ለምሳሌ ዮሐንስ ወንጌል ምዕራፍ 4 ላይ ከአንድ ቻፕተር በኋላ ማለት ነው ለጥምቀት ዮሐንስ ወንጌል ምዕራፍ 4 ላይ ይሄ ግን ለጥምቀት ትፈታዋለች ነው የምልህ እኔ። ውሃ የሚለውን ኢየሱስ ብላ ነው የፈታችው። አሳየኝ። ውሃ የሚለውን ጥምቀት ብላ ከፈታች አሳየኝ። ግለጥና አሳየኝ። ድምጽ አይሰማም። ውሃ የሚለውን ጥምቀት ብላ ከፈታች አሳየኝ። ምንካው አፍት ነው አይሰማም ድምጽ። ውሃ ብላ ከፈታችን ውሃ የሚለውን ሐሳብ እዚህ ክፍል ላይ ጥምቀት ብላ ከፈታች አሳየኝ። አይሰማም ድምጼ? ይሰማል? እኔ ድምጽ አይሰማም ወዳጄ። አሁን አይሰማም ነበር። እሺ አሁን ይሰማል? ሰዎች እየሰሙ ነው ወይ? ተመልሰናል። አሁን ይሰማል? አዎ ይሰማል። እሺ ግለጥና አሳየኝ። ይሄንን ውሃ የሚለውን ጥምቀት ብላ ከፈታች አሳየኝ። እሺ ጋስ አንድምታ ትርጓሜ አለ። አፍት ነው እዚህ ጋር ሐዋርያት 8:36 ላይ እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው ይላል ጃንደረባው። ብራዘር አሳየኝ። ማይ እንመጣለን ቆዳ እንጂ እሺ ይሄ ከውሃና ከመንፈስ አንድምታ የለም እንዴ? ወይ ትርጓሜ ለካለ አሳየኝ። በምን አሳያለሁ ታዲያ? እሺ የለማ ብራዘር ካለ አሳይ እንዴ
እሺ አውቀ ይመስለኛል ጊዜ እየፈጀ ያለው። እሺ ማሂ ሰላም እንዴት ነሽ? እሺ ማሂ ይሰማል? ትሰሚያለሽ? እንኳን ደህና መጣሽ። እግዚአብሔር ይመስገን። ደህና ቆየሽ? አለን። ከየት ቤተ እምነት? ሐዋርያት 8 ከየት ቤተ እምነት? ቁጥር 36 ላይ ከየት ቤተ እምነት? እሺ ለየትኛው ጥያቄ ነው? መች ጠየቅኩሽ አንቺ? በዚሁ ማስረጃ ልስጥ ብዬ ነው። ምክንያቱም ጥያቄ እዚህ ጋር ውይይት የተከፈተው ያልጠሩ ጥያቄዎችን ለማጥራት ስለሆነ ለዚያ ነው። ለሚለው ጥያቄሽ ነው። ችግር የለም። ምን ለሚለው ሐዋርያት 8:36 ምን ለሚለው ጥያቄ መሰለህ ማስረጃ ላልከው ማለት ነው እኮ ምን ለሚለው ጥያቄ ውሃ የሚወክለው አክቹዋል ውሃን እንደሆነ የሚያሳይ ማስረጃ ከመጽሐፍ ቅዱስ ከራሱ ላይ ጃንደረባው ፊልጶስ ባገኘው ጊዜ የመጽሐፍ ቅዱስን ቃል አስተምሮት ሲጨርስ እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው? ሐዋርያት 8 ቁጥር 36 ላይ ከጥያቄው ጋር መጠመቅ የሚገባው አክቹዋሊ ውሃ አለ። ይኸውልሽ አሁን ይሄ እኮ ክሊር ነው። ውሃ አለ። እነሆ ውሃ ማለት ጃንደረባው ምንድን ነበረ መሰለህ? ክርስቲያን አልነበረም። ስለዚህ ባጠገቡ በመንገድ ላይ ሲያልፍ ውሃን አየ እና ተጠምቆ እንደሚድን ሲያስተምረው አላስተምረው ውሃ ከኪስሽ የሚከለክለኝ ምንድን ነው? አይልም እንደሱ። አሁን ከኪስሽ ጨምረሽ ነው ያወራሽው። ኦኬ ማዬ አሁን ክሊር አድርጊልኝ። ሰው በጥምቀት የእግዚአብሔርን ጸጋ እንደሚቀበል ያለ እምነት የእግዚአብሔርን ጸጋ እንደሚቀበል ማስረጃ እስቲ። ያለ እምነት አይቀበልም። ያለ እምነት የሚሆን ነገር የለም። እምነትና ስራ አንድ ላይ። ኦርቶዶክስ ውስጥ ቆይ በአንቺ በ80 ቀንሽ አለ የተጠመቅሽው? በ80 ቀንሽ ታዲያ ምን አምነሽ ነው የተጠመቅሽው? ካልሆነ በቃ እምነትሽ ጥምቀትሽ ዜሮ ነው ማለት ነው። ልንገርህ ይሄ እንዳስረዳህ ማለት ነው። በ80 ቀን አሁን ሌላ ፕሪንሲፕል አትስሪያ። አሁን ምን አልሽኝ? ያለ እምነት ጥምቀት ዋጋ የለውም ካልሽኝ ያንቺ ጥምቀት ዜሮ ገብቷል ማለት ነው። እሺ እንዳስረዳህ አንዴ ጥያቄህ ገብቶኛል እና ላስረዳህ አዳምጠኝ። ስለዚህ ያለ እምነት ጥምቀት እንደሚቻል ታስረጂኝ ነው አሁን? ያለ እምነት ጥምቀት እንደሚቻል ታስረጂኝ ነው? የእግዚአብሔር ጸጋ በጥምቀት እንደሚሰጥ ያለ እምነት ልታስረጂኝ ነው? የእግዚአብሔር ጸጋ ያለ እምነት ለዘላለም ሳይሆን ለምሳሌ ማለት ነው ለአብርሃም የሰጠው የግዝረቱን ማለት ነው። ሕፃኖችም በ8ኛ ቀናቸው እንዲገረዙ ጌታችን እግዚአብሔር ለአብርሃም ሴት አትገረዝም። እሱ አሁን ስለ ሁሉም እስራኤላዊ አይደለም የሚያወራው። ሴት አትገረዝም። ሲጀመር የወንድ ግርዛት ነው። እሱ ደግሞ ምልክት ነው፣ ለወንዶች ነው። ስለዚህ አሁን እኛ እያወራን ያለነው ስለ ሁሉ ኮቨናንት ነው የምናወራው። ኦኬ እኔ የጠየኩሽ ጥያቄ የእግዚአብሔር ጸጋ ያለ እምነት እንዴት እንደሚሰጥ ልታሳየኝ ነው ወይ? በጥምቀት እንዴት እንደሚሰጥ የእግዚአብሔር ጸጋ አይደለ? ያለ እምነት እንዳትረሺ። ያለ እምነት እሺ ስጪኝ። የእግዚአብሔር ጸጋ ድሮም ዘንድሮም ለዘላለምም ያው ነው፣ አይለወጥም። እግዚአብሔር ጸጋ በኦሪት ጊዜም እግዚአብሔር አሁንም የእግዚአብሔር ጸጋ ወደፊትም አይለወጥም ማለት የታክሲ ሰፈር የታክሲ ወሬ እኮ አይደለም። አሁን ላወራሽ ንግግር ጠቅስ ከሺ ብትለኝ መጽሐፍ ቅዱስን ሰርች እያረኩኝ ልነግርህ እችላለሁ እንጂ ሰጪኝ ችግር የለም። ከቃሌ ልነግርህ አልችልም እኮ። ታዲያ ከኪስሽ ነው እያወራሽ ያለሽው። ታለም ከኪስ እየተወራ በእግዚአብሔር የአብርሃምን ይሄንን ቃል ኪዳን እግዚአብሔር የነገረውን አታውቀውም? ምንም ስለ ጸጋ አይደለም። በግርዛት ጸጋ አይገኝም። ታለም ጸጋ ነው። አሳይኝ፣ ከተገኘ አሳይኝ፣ ችግር የለም። ማሳየት የእግዚአብሔር ጸጋ ምን ማለት ነው ሲጀመር? አሳይኝ። ማስረጃ ካለሽ እኮ ማሳየት እኔ የምልህ ወንድል ያሳየው እኮ ለምን አትረዳም? አንዴ ማውራት መናገር እችላለሁ? እያወራች አይደል?
ትንሽ ያው መተባበር አይሆንብኝና ትንሽ ደግሞ ላግዛት መሰለኝ እኮ አስፈቅዳታ እሷን አስደኛል ተፈቅዳ አስፈቅዳት ከፈቀደች ልጅ ቀጥል ወንድሜ እሺ ማይ በቃ አሁን ሚውት አድርጊ እሺ እሱ ያውራ እስከዛሬ ሐሳብሽን እኮ ካልጨረሽ የምታወሪውን ነገር በጥቅስ አውሪያ ህዝቡ ቁጭ ብሎ የሚሰማን በጥቅስ ነው ኦኬ ለእግዚአብሔርን ቃል እንድንማማር ነው እሺ ስለዚህ አሁን የእግዚአብሔር አዳምጥሻለሁ የእግዚአብሔር ጸጋ ያለ እምነት እንደሚገኝ ማስረጃ ስጪኝ ችግር የለም ያለ እምነት የምሰጥህ ማስረጃ እግዚአብሔር ለአብርሃም የገባለትን ቃል ኪዳን ልጆች ሁሉ ሲወለዱ በስምንተኛ ቀናቸው እንዲገረዙ አስተምሯቸዋል ለዚህ ደግሞ ማስረጃ አንድ የመጽሐፍ ቅዱስ ቃል ሰርች አድርጌ ጥያቄው ምን ነበር ማይ ጥያቄው ምን ነበር ጥያቄው ምን ነበር ማይ ስርዓት ለአዲስ ኪዳን ምሳሌ እንደሆነ የሚያስረዳ ጥቅስ ቆይ ሰርች አድርጌ ካገኘው ሰርች ከማድረግሽ በፊት እንዳትለፊ ጥያቄው ምንድነው እታለ ያለ እምነት የእግዚአብሔር ጸጋ እንዴት ይገኛል አዎ ያለ እምነት የእግዚአብሔር ጸጋ እንደሚገኝ ማስረጃ ነው መሰጪኝ ማስረጃው ምንድን መሰለ አንተ ልጅ አኮ ማስረጃውን ይዘሽ ነይ በቃ ይሄን ለዚህ ጥቅስ የሚሆን ማስረጃ ያስጨነታል አልገባህም እንጂ እኮ ነገርኩህ ወንድሜ አልነገርሽኝም አላ ምንም አልነገርሽኝም የእግዚአብሔር ጸጋ እሺ የትኛው የእግዚአብሔር ጸጋ ሳያምኑ ህፃናት የትኛው የእግዚአብሔር ጸጋ የእግዚአብሔር ቤተሰብ የሚሆኑበት ጸጋ ለምሳሌ በመገረዝ ነበር የእግዚአብሔር ቤተሰብ የሚሆነው በአብርሃም ጊዜ በመገረዝ ነበር የእግዚአብሔር ቤተሰብ የሚሆነው ወይስ የቤተሰብ የሆነ ምልክቱ ነው እሱ ግርዛት ምልክት ነው ወይስ ቤተሰብ መሆኛ ነው ሁለቱም ነው ማስረጃ አንቺ ለምሳሌ እስቲ ማስረጃ አንቺ ብራታል ማስረጃ አንቺ እስቲ ግልጽ ማለት አልገባኝም ሁለቱ እንዴት ነው የለያየሃቸው እንደዛ ከሆነ ሴቶች ሳይገረዙ ቤተሰብ እየሆኑ ነው ያሉት ለምሳሌ አብርሃም ሴት ልጅ ቆይታል እንዴ እግዚአብሔርን ጸጋ ነው የምታወሪው ስለዚህ በመገረዝ ብቻ የሚገኝ ከሆነ ጸጋው ብለሽ የምታስቢ ከሆነ እሱም ሲጀመር ጸጋ አይደለም ኦኬ ስለዚህ ሴቶች ሳይገረዙ ኦሬዲ እየሆኑ ነው ያሉት ማለት ነው ባንቺ አርጊውመንት አያስኬድሽም አይሽ የጠቀሽው ሐሳብ ከምናነሳው ጉዳይ ጋር የሚገናኝ ነገር የለውም መገረዝ it's a ምልክት እሺ ሌላ ጥቅስ ካለሽ ችግር የምን ምልክት ነው እሱን ንገረኝሽ የቃል ኪዳኑ ነው ከእግዚአብሔር ጋር አብርሃም የገባበት ቃል ኪዳን ምልክት ያን ይላቸው ማለት ነው በዚያን ጊዜ ምልክት ነው ምልክት ነው እና ሴቶችስ ምልክት አልተሰጣቸውም ነው አባው ያ ምልክት በወንዱ በኩል ነው እግዚአብሔር ያዘዘው ለዛ ስለዚህ ታም እንደዚህ ነው በወንዱ በኩል ምን ያገናኛል ልጆች አንተ ምን ያገናኛል እልሃለሁ እግዚአብሔር ግረዝ ያለው ወንዶችን ነው ስፔሲፊክ የእግዚአብሔር ትእዛዝ እኮ ነው እግዚአብሔር ስፔሲፊክሊ ወንዶችን ነው ግረዝ ያለው ሴቶችን አይደለም ለምንድን ነው ሴቶችን የሚገርዘው እግዚአብሔር ከአብርሃም ጋር የገባውን ቃል ኪዳን ምልክት ነው የሚሆነው በቃ ከዛ ጋር የተገናኘ እስራኤላዊ ሲሆን ለምልክት ነው የሚሆነው ነው ማለት ነው እሺ አሁን ያንቺ በጣም እንድረዳይ ስለምፈልግ ማለት ነው ይኸውልሽ እግዚአብሔር ያለ እምነት በጥምቀት በኩል የእግዚአብሔር ጸጋ እንደሚሰጥ አንድ የአዲስ ኪዳን ጥቅስ ስጪኝ ከፈለግሽ አንድ በቂ ነው ይሄንን ቃል አታስታውስም ይቅርታ ቃሉን ቃል በቃል ላስታውሰው ስላልቻልኩኝ ነው የጴጥሮስ መልእክት ይሁን እንደዛ አካባቢ ነው የኦሪት ስርዓት ለአሁኑ ስርዓት ምሳሌ እንደሆነ የሚናገር ጥቅስ አለ ከጥምቀት ጋር ምንም የሚገናኝ ነገር የለውም ማለት አሁን ስለ ጥምቀት ነው እያወራን ያለው
በግዝረት አይደለ በግዝረት በኩል አይደለ እንደዛ ሲሉ የነበረው ቃል ኪዳን እግዚአብሔር ቃል ኪዳን ለነሱ አዲሱ አይደለም ታለ በቃ አትገምቺ። አሁን በግምት እንዳናወራ ህዝብ እንዳናሰለች ቆይታለ አይሽ ያለው እውቀት ስታወሪ ታደክሚያለሽ ሰው ሶ ቴክ ዩር ታይም ሰርች አርጊ ከዛ ያንውን ሐሳብ እናውራ። እሺ ዳኒ እድል ካለ እንድሰጠኝ 5 ደቂቃ ብቻ ኋላ እሺ ለምን አወጣኝ ታዲያ አንድምታ ለምን አልተቀበልከውም? እሺ አሳየኝ አለ አንድምታ ግለጸው። አዎ አለ። እሺ አሳይ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ምዕራፍ 3 ቁጥር 5 ምን ይላል መሰለ? እሺ ልደቱን አውሳ ጊዜ ኢየሱስ ወይ ይለው አማን አማን ለከ ዘኢተወለደ በአማርኛ ጊዜ አትፍጅ ብራዘር ጊዜ አትፍጅ በአማርኛ ልደቱን ተናግሮ በአማርኛ ጊዜ አትፍጅ የሚሰማ ሰው ስለዚህ ተናገረም ነበር። ጌታ መልሶ ከአብራ ከመንፈስ ቅዱስ ከማህፀን ዮርዳኖስ ያልተወለደ ወደ መንግስተ ሰማያት አይገባም ብዬ በእውነት ነግራቸዋለሁ ይላል። አዎ ስለ ውሃ ነው የጠየቁ። ውሃውን ምን ብላ ነው የፈታችሁ ነው ያልኩ። ውሃውን ምን ብላ ነው የፈታችሁ? ዳኒ 5 ደቂቃ ካለ ላስረዳ ይችላል። ውሃ እኮ ማህፀን ዮርዳኖስ ማለት እኮ ውሃ እኮ ነው። ዮርዳኖስ ታዲያ ማህፀን ነው አይልም ብራዘር አይልም። ውሃውን ምን ብላ ነው የፈታችሁ? እዛው ክፍል ላይ 5ን አንብበው። ውሃውን ኢየሱስ ብላ ውሃ ብላ ጥምቀት በውሃ ከማህፀን ዮርዳኖስ ካልተወለደ ብላ ወዳጄ ውሃ የሚለውን ስትፈታ አንድምታ ላይ ውሃ ስትል ውሃውን ምን ብላ ነው የፈታችሁ ይላል እንጂ እኮ ነገረኛ ካለ ውሃውን ምን ብላ ነው የፈታችሁ እያልኩ እኮ ነው። ጌታ መልሶ ከአብራ ከመንፈስ ቅዱስ ከማህፀን ዮርዳኖስ ያልተወለደ ወደ መንግስተ ሰማያት አይገባም ብዬ ውሃውን ምን ብላ ነው የፈታችሁ? አሁን የቃል ስለ ውሃ አይደለም የምናወራው። ውሃውን ምን ብላ ነው የፈታችሁ? አዎ ማህፀን ዮርዳኖስና አብራ ከመንፈስ ቅዱስ ብላ አንጣ ውሃ አንድም ውሃ ማለት ዮርዳኖስ ነው ብላ የፈታችበት አንጣ ብራዘር ውሃውን እንደዛ ብላ የፈታችበት ያው እና ዋተር ብላ መፍታት አለባት። አንጣ ብራዘር አይደለም ውሃውን እንደዛ ብላ የፈታችበትን ቦታ አንጣ። እሺ ግለጠው ብራዘር። ውሃ ብላ ነው የፈታችው አይደለም። አሳይ ውሃ ብላ የፈታችበትን አሳይ። ውሃ ብላ የፈታችበትን ቦታ አሳይ። ከዛ ሁለት ውሃ ብላ የፈታችበትን ቦታ አሳየኝ ብራዘር። ይሄ በትልቁ አድርጌያለሁ። ካሜራ አንክፈተው። አራስማልኝ ውሃ ብላ የፈታችልህ የምትለው ውሃ የሚለው ትርጓሜ እኮ ነው የምልህ እኮ ተረጓሜ ውሃ የታለ ብላ መፍታት ይኖርባታል። ታዲያ እኮ አሳየና ውሃ እኔ ኢየሱስ ብላ የፈታችን ቦታ አሳያለሁ። ውሃ ሲል ኢየሱስ ነው ብላ የፈታችን ቦታ አሳያለሁ። አንተ ውሃ ሲል ዮርዳኖስ ነው ብላ የፈታችበትን ቦታ አሳይ። እዛ ላይ ማህፀን ዮርዳኖስ ብላ ፈታችሁ። ከፈተው ካሜራውን ብራዘር። በምን ላሳይሽ? ከየው ካሜራ አንክፈተው እንዴ በሌላ ሞባይል እኮ እንዴ በሌላ እሺ ቆይ አይከፍትልኝ መሰለሽ። ያው ከፈተል። እሺ አሁን ውሃውን መንፈሱን ምን ብላ እንደፈታች እዛ ላይ እንየው። እሺ ቆይ ችግር አለው። ጥሩ እሺ ሞባይሉ ነው ያስቸገረኝ። አንድምታ አለህ ከአንተ ጋር ስለማውቀው እኮ ነው ብራዘር። አፍት ነው ሁለተኛ ፍች እኮ አለ። እውነት አናመጣዋለን እኮ ካሜራው እምቢ ስላገኝ ነውና ዳኒ ሃይ ብዬ ነው የምወጣው። ባይ ዘ ዌይ እያነበብክ ያለውን አንብብለት። ለምን አታነበውም መርሳ? አንተ የምታየው አንብብለት። እሺ
ላንብብልህ ወይ አንተ ለታንብ? እሺ ቴዳይ ካሜራ ምስላሌ ነው። እሺ ይኸውልህ ውሃ የሚለውን እሺ ፖይንቴን በደንብ ክሊል አድርግልህ። እሺ ውሃ የሚለውን ምን ብላ ነው የፈታችሁ? እዚሁ ክፍል ላይ ወልድ ማኅፀነ ዮርዳኖስ ብላን ፈታችሁ መጀመሪያ ገባህ? አሁን ውሃ ማኅፀነ ዮርዳኖስ ነው ብላ ነው የፈታችሁ። እንደዛ የሚላለው ውሃ የሚል ሊትራሊ ማለት ነው። ሊትራሊ ውሃ ለውሃ እኮ ሊትራሊ ውሃ ነው። አንድምታ ከሆነ ከፈለክ ፍካሬው ከፈለክ ነው። ስለዚህ ስለ ውሃው ስናወራ ነው የምልህ። ውሃውን እየፈታች አይደለ? ፍቻ አይደለ እያወራን ያለ ነው። ውሃማ ውሃ ነው ሊትራላ። ብራዘር ተግባብተናል? ሐሳቤን አንደርስታንድ አድርገዋል? ውሃውን ኦኬ፣ ውሃው ሊትራሊ ጥምቀት ነው ብላ ነው እንደዛ ነው የፈታችው? አዎ። እሺ አንብበው። መልካም ልደቱን ተናግሮ ይልሃል። እሺ ስማ፣ መውለጃውን ተናገረ። መውለጃውን አመጣው። ጌታ መልሶ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ያልተወለደ ወደ መንግሥተ ሰማያት አይገባም ብዬ በእውነት ነግራቸዋለሁ እኮ። አይ ጥምቀት ብላ ፈተዋለች ወይ ነው ያልኩ። መወለድ እንዴ ውሃ ታዲያ ምንድነው? ጥምቀት እኛ ምንድነው የምንለው ታዲያ? ብራዘር ጥምቀት ብላ ፈተዋለች። ከዚያ ውጭ ኮኛ ትርጉም የጥምቀት ከዚያ ውጭ ትርጉም የለንም እኛ እኮ። ፈተዋለች ወይ ነው አሁን ስለፍቻ ያለ የምናወራው? አዎ አስረዳኝ። መልካም ጥምቀት የምንለው እኛ ዳግም መወለድ ነው። ዳግም አይ እዛው ክፍል ላይ እዛው የከፈትከው ክፍል ላይ እዛው አስረዳኝ። እዛ የምንለውማ መወለድ ማለት ጥምቀት ምንድነው ያልኩ መጀመሪያ እኔ ጥምቀት ማለት መወለድ በጥምቀት እዛው ክፍል ላይ አሁን የምታነበው ክፍል ላይ ለምሳሌ ውሃ ስትል እዛው ወርዳ አንብበው። እዛ ላይ ለምን እንደምትቆም አላውቅም። ውሃ ስትል ምን ብላን ይፈታል? ውሃውን ፈተዋለች፣ መንፈስ ቅዱስን ፈተዋለች አይደል? የእግዚአብሔርን መንግስት ፈተዋለች አይደል? ማኅፀነ ዮርዳኖስን ፈተዋለች። ቆይ አንዴ አሁን በደምብ ስማኝ። ውሃ ስትል ምን ብላን ይፈታችሁ? እዛው ክፍል ላይ ወልድ ብላ ፈተዋለች ወይስ አልፈታችሁ? ፈታች። ሁለተኛ አንድምታው ፈተዋለች። ወልድ ብላ ፈተዋለች ወይስ አልፈታችሁም? በሁለተኛ አንድምታ፣ በመጀመሪያ አንድምታ አልፈታችሁም። ወልድ ብላ ፈተዋለች ወይስ አልፈታችሁም? የት አካባቢ? እዛው ላይ ውሃ ሲል ወልድ ማለት ነው ብላ ፈተዋለች ወይስ አልፈታችሁም? አዎ ፈተዋለች እንጂ። ውሃ የሚለውን ሐሳብ ልክ እንደዚሁ ሊትራሊ ወልድ ብላ ፈተዋለች ማለት ነው። እንደ ላይኛው ነው እንጂ ሊትራልማ እንዴት ወልድ ይሆናል? እንደ አንድምታው ትርጓሜ አልገባኝም። ወልድ ብላ ስትፈታው ውሃ የሚለው ሐሳብ ወልድ ብላ ከፈታችሁ ቤተክርስቲያኒቷ ምን ማለት ነው? ወልድ መልካም ወልድ ማለት ምን ማለት? ውሃ ብላ ከፈታችሁ ከሶስት መወለድ እንደሆነ ይነግረናል። እማይ ብሎ እግዚአብሔር ወልድ፣ መንፈስ ቅዱስ ብሎ እግዚአብሔር መንፈስ ቅዱስ ከሶስት ያልተወለደ ሲል ነው ብሎሃል እኮ። ስለዚህ ውሃ የሚለውን ቃል ሊትራሊ ኢየሱስ ብላ ፈታዋለች አልፈታችሁም? ሊትራሊ አልፈታችሁም። ውሃ ሲል እግዚአብሔር ወልድ ነው ብላ እየነገረች አይደለም ወይ? ይህ ሊትራሊ ነው ወይ? ብራዘር ምን ሆነሃል? ውሃ የሚለውን ውሃ የሚለውን ላውጣው መሰለኝ ብራዘር። እሺ እሺ እማይ ማለት ምን ማለት ነው? እማይ ማለት ከውሃ ማለት ነው። እሺ ውሃ ማለት ነው አይደል? ውሃ ነው የሚያሳየው አይደል? አዎ። እሺ እማይ ብሎ ማን ይላል? እግዚአብሔር ወልድ ይላል። ወልድ። አዎ። መንፈስ ቅዱስ ብሎ መንፈስ ቅዱስን አይደል? መንግስተ እግዚአብሔር ብሎ እግዚአብሔር አብን ይላል አይደል? መልካም ጥሩ። ውሃ የሚለው ቃል ቆይ አንዴ ከውሃና ከመንፈስ የተወለደ ብሎ ሲናገር ጌታ ይሄ ክፍል ይሄ ክፍል
ውሃ ብሎ ሲናገር ጌታ ምን ሊሆን ይችላል ብላ ቤተክርስቲያን ፈታች። ውሃ የሚለው ነገር አንድ በማጥመቂያው ፈታችው። መጀመሪያ ላይ በፈለከው ፍታው። አሁን እኔ ጠየቅኩ ጌታችን ኢየሱስ ክርስቶስ ሰው ከውሃና ከመንፈስ ካልተወለደ በቀር ብሎ ሲናገር ከውሃ የሚለውን ሐሳብ ቤተክርስቲያን ከምን ብላ ፈታችሁ? ከማህፀነ ዮርዳኖስ ከአውራ ከመንፈስ ቅዱስ ብላ ፈታችሁ። መጀመሪያ ይሄ ፍቺ አይደለም? ሁለቱ ፍቺ ነው። እኔ ጠየቅኩ። ስለዚህ ፍቺ እኮ ነው እያወራን ያለነው። ስለመጀመሪያው ለምን ተውከው? አሁን እኔ እየጠየቅኩ ያለው ስለዚህ ነው ብራዘር። ሁለተኛ ለምን መረጥኩ እኮ እኔ ደግሞ ይመልስኩልህ ያለ የውሃ ፍቺው አኮ ክሊርሊ። ቆይ አንዴ ለምን እንደመረጥኩኝ አስረዳለሁ። መልስልኝና ከዛ ላስረዳ። ሊትራሊ ቃሉን ወስዳ ውሃ የሚለውን ቃል ለወልድ ሰጥተዋለች ወይስ አልሰጠችውም? ሊትራሪ ሳይሆን አለርጊካሊ ወይም ደግሞ ትርጓሜያዊ ነው እንጂ ለእግዚአብሔር ወልድ የሰጠችው ቀጥታ ማይ የሚለው ለእግዚአብሔር ወልድ በሊትራሊ አልሰጠችውም ነው። ሊትራሊ የሚለው ውሃ የሚለውን ቃል ለክርስቶስ ኢየሱስ ሰጥተዋለች አልሰጠችውም ነው ጥያቄው። ከምን አንፃር ነው የሰጠችው? እሱም በኋላ ነው የምናወራው። ሰጥተዋለች ወይስ አልሰጠችውም? ለማህፀነ ዮርዳኖስ ሰጥታዋለች፣ ለእግዚአብሔር ወልድም ሰጥታዋለች፣ ለሁለቱም ሰጥታዋለች። ጥሩ። ለማህፀነ ዮርዳኖስ አንተ ታሳየኛለህ። ሰው ከማህፀነ ዮርዳኖስ ይወለድ የሚል ትምህርት ካለ ከእግዚአብሔር ቃል ታሳየኛለህ። አሁን ጥያቄው ምን መሰለህ? ቆይ አንዴ ተረጋጋ። ይኸውልህ በዚህ ቃል መሰረት ውሃ የሚለውን ቃል ለኢየሱስ ክርስቶስ ሰጥታዋለች ወይስ አልሰጠችውም? ሰጥታቸዋለች። ለሱ ብቻ ግን አልሰጠችውም። አይዞ ብራዘር። እሺ ውሃን ለመንፈስ ቅዱስ የሰጠችበትን ቦታ አሳየኝ። መልካም። የት? አሁን አልሰጠችውም ብለህ ስለዋሸ ማለት ነው። ለማህፀነ አልሰጠችውም እኮ ለኢየሱስ ክርስቶስም ሰጥታዋለች ብያለሁ። እሱም ብያለሁ። ለማህፀነ ዮርዳኖስም ሰጥታዋለች። ጥሩሽ ወይ እንመለሳለን። ጥሩ ጥያቄን በደምብ ሰማኝ። ውሃ የሚለውን ለክርስቶስ ኢየሱስ ሰጥታዋለች አልሰጠችውም? ሰጥታዋለች እንጂ። እሺ ሰው ከውሃ ይወለድ ስትል ከማን ይወለድ እያለች ነው ያለችው? ከውሃ ይወለድ ስትል ከእግዚአብሔር ወልድና ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ። ቴንክ ዩ። ስለዚህ አሁን በደንብ ስመኝ። ሶ አንደኛው ፍቺ እንበለው ከማን የተወለደ ነው የሚለው? ከክርስቶስ ኢየሱስ። አንደኛው ፍቺ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ያልተወለደ ወደ መንግስተ እግዚአብሔር አይገባም። ከማን የተወለደ? ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ያልተወለደ ወደ መንግስተ ሰማያት አይገባም ብዬ በእውነት እነግራችኋለሁ። እሺ ማህፀነ ዮርዳኖስ ማለት ምንድነው? ማህፀነ ዮርዳኖስ ማለት ውሃ ነው። ወይ ደግሞ ማስረጃ አስተኝሽ። እሺ ማስረጃ አስተኝሽ። እንዴት ዮሐንስ ማቴዎስ ወንጌል ምዕራፍ 3 ይላል። እሺ ማህፀነ ዮርዳኖስ። እሺ አሳይ። ማቴዎስ ወንጌል ጌታ በምን የት ነው የተጠመቀው? ተወለደ ያኔ ጌታ? ማቴዎስ ወንጌል ምዕራፍ 3 ነው የምልህ። ማህፀነ ዮርዳኖስ ሰው ሲወልድ አሳየኝ። ማህፀነ ዮርዳኖስ ሰው ሲወልድ ለማሳየ? እንዴ ሲወልድ ታሳየኛለህ እንዴ? ሰው ሲወልድ አፍት ነው አሳይ። እኔ አሳያለሁ። እንዴት ነው? አንተ አሳይ። አንድምታ እኮ ነው ያለው። አንተ አሳየኝ። አሁን እኮ ልክ ነው። ያንተን አንድምታ ነው እያየን። ማህፀነ ዮርዳኖስ ሰው ሲወልድ ነው። ጥሩ እኮ አሁን ሰው በማህፀነ ዮርዳኖስ ሰው እንደሚወልድ ማስረጃ አስተኝ እኮ ማስረጃ አስተኝ ጥሩ እኮ ማስረጃ አስተኝ ያልኩህ ከእግዚአብሔር ቃል ማስረጃ አስተኝ። በመንፈስ ቅዱስ ነው ኢየሱስ ክርስቶስን በማመንና በመንፈስ ቅዱስ ብራዘር። አሁን ስለ አንተ አንድምታ እኮ ነው እያወራን ያለ ነው። እኔ እዚሁ ክፍል ላይ ሰው ኢየሱስ ክርስቶስ በክርስቶስ ኢየሱስ ዳግም እንደሚወለድ አሳያለሁ። አንተ ከማህፀነ ዮርዳኖስ ሰው እንደሚወለድ ማስረጃ አስተኝ ከቅዱስ ቃል። መልካም። ለምሳሌ ከማህፀነ ዮርዳኖስ ወአውሳ ጊዜ ኢየሱስ
ከውሃና ከመንፈስ ቅዱስ ካልተወለደ ብሎ ማህፀነ ዮርዳኖስ ከማህፀነ ዮርዳኖስ ሰው እንደተወለደ ማስረጃ አስጠኝ ፕሊዝ። እየጠበቅኩ ነው ያሉት። መልካም ጌታችን መድኃኒታችን ክርስቶስ በማቴዎስ ወንጌል ምዕራፍ 13 ተጠምቀዋል። እኛ ደግሞ አርአያ አድርገን በእርሱ እንጠመቃለን። በእርሱ ጥምቀት ደግሞ እንወልዳለን። ምዕራፍ 3 ነው የምልህ። ምዕራፍ 3 14 ቁጥር 15 ቁጥር። እሺ ሄደን እናንብበው። 3 ማቴዎስ 3 ቁጥር 13 እንደዚህ ይላል። ያን ጊዜም በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ አለ። ዮሐንስ ግን ምንድነው የተጠመቀው? ወደ ዮርዳኖስ መጥቶ በዮርዳኖስ ባህር ጌታ ሊወለድ ነው የተጠመቀው። እሺ ጽምቦ ሊወለድ ሳይሆን ለኛ ጥምቀት ሊሰጠን ነው እንጂ ሊጠመቅ ነው ወይ የተወለደው? ሊወለድ ነው የተጠመቀው? ሊወለድ ነው የተጠመቀው? እዚህ ጋር ሊወለድ ነው የተጠመቀው አይደለም? ሊወለድ ነው ወይ የተጠመቀው? ወዳጅ ለምን ግራ ትጋባል? አይደለም በቃ ስጠኝ። ስለዚህ አሁን በዮርዳኖስ ሰው ተጠምቆ እንደሚወለድ ማስረጃ ስጠኝ። ከማህፀነ ዮርዳኖስ ሰው እንደሚጠመቅ በቅዱስ ቃል ውስጥ ማለት ነው። በአዲስ ኪዳን ውስጥ አንድ ቦታ ላይ ሄዶ በዮርዳኖስ ተጠምቆ ዳግም የተወለደ ሰው አሳየኝ። ጎሽ ጥሩ። እኔ መጀመሪያ አንተ እያልክ ያለ በእምነት ሰው እንደሚወለድ እሰጣለሁ ማስረጃ ብለኛል አይደል? አዎ። መልካም። ጌታችን ኢየሱስ ክርስቶስ አምኖ ነው የተወለደው? ብራዘር አሁን እኔ ያሳያለሁ ማስረጃ። አሁን አፍጥ ነው ስላንተ ነው እያወራህ። አሳየኛ ክርስቶስ አምኖ እንደተወለደ። አሁን ስላንተ ነው ማስረጃ የምትሰጠኝ ብራዘር። እኔማ ሰጠሁ እኮ ክርስቶስ ለኛ አርአያ ሊሆነን በዮርዳኖስ አሁን ተጠመቀ አይደለም እኮ ጥያቄው። ሰው ከማህፀነ ዮርዳኖስ እንደሚወለድ ኢየሱስ ከከበደ ሐዋርያቶች ጋር ሂድ። ሰዎች ተጠምቀው ዳግም እንደሚወለዱ አሁን ክሌም እንዳረከው ማለት ነው። ሰው ከማህፀነ ዮርዳኖስ ተጠምቆ እንደሚወለድ ማስረጃ አንጣ። መልካም መወለድ ከማህፀነ ይህ አሳያል። ይህ ዮሐንስ ወንጌል ብራዘር አትንተባተ ማስረጃ ቁጥር 5 ጀምሬ አማን ከውሃና ከመንፈስ ቅዱስ ያልተወለደ ይላል። ከውሃ ወዳጄ ማስረጃ አሁን ብራዘር የእግዚአብሔር መንግስት መወለድ በውሃ እንደሆነ ያ መጽሐፍ ይነግራል። አይዞ ብራዘር ይሄው ድል ልስጥ። ሰው ከማህፀነ ዮርዳኖስ እንደሚወለድ ማስረጃ ስጠኝ። ካለ ከሌለ የለኝም ነው የምትለኝ። ማስረጃ ሰጠው። መወለድ በውሃ ነው አልኩ። ዮሐንስ ምዕራፍ 5 ምዕራፍ 3 ቁጥር 5 መወለድ በውሃ እንደሆነ ይነግራል ራሱ። እሺ ሳሚ ምን አልከኝ? በውሃ ብቻ ግን አይደለም። ውሃና ከመንፈስ እንዳልሆነ እንደሆነ ሚዩት አድርግ ወዳጄ። ቆይ አንዴ እንቀጥላለን። ችግር የለም። ከሌለ የለም ነው። እሺ ወይ ሳሚ ማለት መጀመሪያ ግን የጠየቀህ ትዝ ካለህ ስበከኝ አለ። ለመዳን ፈልጎ ነበር ዳኒ ባይዘው የእውነት ሲሪየስሊ ሊድን ፈልጎ እያለ እንዴት ላርግ ምን ላርግ ለመዳን ብሎ ጠይቆ ይሄው እስካሁን ድረስ አልነገርከውም እና አሳዘነኝ ዳኒ በጣም። ለመዳን በጣም ቀላል መንገድ ነበረው ግን ጠየቀህ እስካሁን ድረስ ሳይድን ቀረ ዳኒ። በጣም ያሳዝናል። ግን ድና ደስ የሚለው ነገር ዳኒ። ቴንክ ዩ ሳሚ ቴንክ ዩ። እሺ ሶ አሁን ለሴክ ኦፍ አርጊውመንት እንድታየው ያክል ነው። ለሴክ ኦፍ አርጊውመንት ሌትስ ሙቭ እንትን በለው። እኔ ተጠምቄ ያለው አልኩ። እሺ ስለተጠመቅኩ ድኛለሁ ማለት ነው? ስለተጠመቅክ ብቻ አትድንም። ምን ይቀረኛል? ግን በጥምቀት ግን መዳን ገንዘብ ታደርጋለህ። ምን ይቀረኛል? በመጠመቅ ትድናለህ። ጥያቄ እየሰማ በቃ ምን ይቀረኛል? ምን ይቀርሃል ነው የሚለው ነው። ብራዘር ግራ ለምን ትጋባለህ? ወይ ከከበደ ከሌላ ሰው ጋር እናውራ ብራዘር። ጊዜ አትፍጅ እኮ። ምን ይቀረኛል? በጣም ሲምፕል እና ግልጽ ጥያቄ እኮ ነው እየጠየቅኩ ያለሁት። ተጠመቅኩኝ። እሺ ምን ይቀረኛል? ምክንያቱም እኔ በጤናዬ ተጠምቄያለሁ። ምን ይቀረኛል ለመዳን?
እኔ እኮ አልተጠመቅኩ እኮ ነው እያልኩ ያለሁ። መጀመሪያ ምን ይቀረኛል ብራዘር? ምን ይቀረኛል? መጠመቅ ይቀርሃል፣ ማመንም መጠመቅም ይቀርሃል። አንተማ ገና ነህ አልጀመርክም። ኦኬ ሶ መጠመቅ ይቀረኛል፣ ማመንም ይቀርሃል። እሺ በክርስቶስ ኢየሱስ አምናለሁ። ጥምቀት ራሱ በክርስቶስ ችግር የለም። ቀደም ዘጋነው እኮ በመጽሐፍ። እሺ የሚቀረኝ ምንድነው? በክርስቶስ ኢየሱስ ማመን ችግር የለም፣ ንገረኝ። በኢየሱስ ክርስቶስ ማመን ይቀርሃል፣ ገና ነህ። መጽሐፍቱ አላመንኩም፣ ገና አመንኩኝ በክርስቶስ ኢየሱስ። ግድ የለም አመንኩኝ። አሁን በክርስቶስ እና ካመንክ ተጠመቅ። ክርስቶስ ኢየሱስ ማን ብለህ ምን ብለህ እንዳስ እሺ ጌታ ነው፣ አምላክ ነው፣ አዳኝ ነው ብዬ ተጠመቅኩኝ። ሚስጥራት ቤተክርስቲያን ተሳተፍ። ስጋ ቁርባን ወይ ደግሞ ስጋ ተቀበል። የክርስቶስ የጌታ ስጋና ደምንም ወስጃለሁ። አሁን አለ እኛ ቸርች በየጊዜው ነው እንደምንወስደው። እንደዚህ ኧረ እንደዛማ አይሆንም እኮ መጀመሪያ ብያለሁ እኮ አንተ ባለህበት ገና ነው። ምንድነው? ይሄው የጌታ እራትን እየወሰድኩኝ ነው። እሺ ምንድነው? የጌታ እራት የሚባል ነገር እኮ የለም። አንተ መጀመሪያ ምንድነው ቁርባን የሚል ነው ያለው። አንተ መጀመሪያ አላመንኩም እኮ እንዴ? አመንኩኝ እኮ ጨረስን እኮ። በክርስቶስ ኢየሱስ አምናለሁ። ጌታ ነው፣ ጌታ እንደሆነ አዳኝ እንደሆነ ለኔ ዋጋ እንደከፈለ አምኛለሁ። መልካም። እንዴት እንደሚያድርግ ድህነት እንዴት ይገኛል ብለህ አመንክ? እሺ እንዴት ልመን? ችግር የለም። እንዴት ልመን? አሁን እኔ ኦርቶዶክስ ለመሆን ነው የምታገለው። አሁን ኦርቶዶክስ ለመሆን እየታገልከ። እሺ እንዴት ልመን? የክርስቶስ ጸጋ በእምነት ካመንክ የክርስቶስ ጸጋ በእምነትና በጥምቀት እንዲሁም ደግሞ በቁርባን ተቀበል እያልኩ ነው። የክርስቶስ ጸጋን ሳምን አልተቀበልኩም። ጋና እኮ ያመንክ ልመን ምን እናድርግ እያልኩኝ ጋና እኮ ይሄው አንዴ ስሜት ያቱን ተረጋጋ። ቆይ አሁን እሺ ሰው ሲያምን የእግዚአብሔር ልጅ ይሆናል ወይስ አይሆንም? ሲያምን የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ ሲያምን ብቻ አይሆንም። ሰው በእምነት ብቻ የእግዚአብሔር ልጅ አይሆንም ማለት ነው? አዎ የሆነ የለም። እሺ ማስረጃ አስተኝ። አንተ ማስረጃ አሰጠኝም። በመጽሐፍ ቅዱስ ያሉ አምነው ተጠምቀው ነው የእግዚአብሔር ልጅ የሆነ ሰው የለውም ማለት ነው። አያት ካለ ማስረጃ አስተኝ አልኩ። እኔ እኮ ማስረጃ የምሰጥህ እኮ የሌለ ሳይጠመቅና የእግዚአብሔር የለህም ማለት ነው ብራዘር፣ የለህም ማለት ነው። ምን ማስረጃ? እኔ እየሰጠሁ እኮ ነው። ሰው በእምነት በኩል ብቻ የእግዚአብሔር አንተ መወለድ በጥምቀት እንደሆነ አሳየኝ መጀመሪያ እስኪ። አሁን እሱስ በኋላ ነው የምትጠይቀኝ። እኔ አሁን ስጠይቅህ ጥያቄ ትዝ አይበል። በእምነት ብቻ የእግዚአብሔር ልጅ አይሆንም አልኩ። እሺ ማስረጃ አስተኝ። እሺ በእምነት ብቻ የእግዚአብሔር በእምነት ሰው በእምነት በኩል ሰው ምዕራፍ 3 ቁጥር በእምነት ብቻ ሳይሆን በመወለድ ነው ከእግዚአብሔር ልጅ የሚኮነው። ወዳጄ እኮ ሰው በእምነት የእግዚአብሔር ልጅ እንደማይሆን ማስረጃ አለ? የለም። ልለፍ እንደሚሆን ላሳይ ነው። እሺ ችግር የለም። ይሄው ልቀጥል። እኔ በክርስቶስ ኢየሱስ አምናለሁ። እንዴ ቆይ ብራዘር አሁን አምነህ ብቻ የእግዚአብሔር ልጅ አሁን ሳምን አሳየኝ አልኩ እኮ። የለም ካለ እቀበላለሁ፣ ከሌለ ግን አልቀበልህም ማለት ነው። ማስረጃ ማለት ነው። እሺ አሳይ። ወይ ላሳይህ። አሳይ። እሺ አንደኛ ጴጥሮስ ምንድነው የሚለው? በእምነት ብቻ የእግዚአብሔር ልጅ አትሆንም ነው የምትለው አይደለም? እኔ በእምነት የእግዚአብሔር ልጅ መሆን አልችልም ሳምን። ስታምንማ የእግዚአብሔር ልጅ ትሆናለህ እንጂ ስታምን ብቻ አትሆንም ነው የምልህ። ሳምን የእግዚአብሔር ልጅ ሆናለሁ ስትቀጥል ነው። ስታምን ብቻ አይደለም፣ ስታምን የእግዚአብሔር ልጅ ትሆናለህ። ስታምን ብቻ ግን አይደለም። እምነትና ጥምቀት አንድ ነው። ቆይ አንዴ፣ እምነትና ጥምቀት አንድ ነው አይደለም? ሶ እምነት ሰው ሲያምን የእግዚአብሔር ልጅ እንደማይሆን ጥቅስ ስጠኝ አንድ ካልሆነ። ሰጠው ዮሐንስ ወንጌል ምዕራፍ 3 ቁጥር 5
ዮሐንስ ወንጌል ምዕራፍ 5 ላይ ይሄ 3:5 ላይ ሄደን ስናነብ በእምነት በኩል ምዕራፍ 3 ቁጥር 5 ላይ ሄደን ስናነብ በእምነት በኩል የእግዚአብሔር ልጅ አትሆኑም አይልም። መወለድ ግን የእግዚአብሔር ልጅ የምትሆኑ ግን በመወለድ ነው የሚለው። አሁን ጥያቄው ምንድነው? ሰው በእምነት በኩል የእግዚአብሔር ልጅ እንደማይሆን ማስረጃ አስጠኝ ነው አይተባልከው? እሱ እኮ ነው ሰጠው እኮ እዛ ክፍል ላይ በእምነት በኩል የእግዚአብሔር ልጅ አይኮንም አይልም እያልኩ ነው ያለው። የሚኮነው በጥምቀት ነው አልኩህ። ደግሞ እኔ ለዛ ነው እኮ ነው እንጂ ሰው በእምነት አይሆንም። በእምነት ብቻ አይሆንም። በራዘር ምን ሆነ? በእምነት አይሆንም ወይ? ለመርሳ ልንገራ እንዴ ዳኒ፣ በእምነት አይሆንም። መልካም የእምነት ምን አይነት እምነት ነው? በራዘር ለምን ግራ ትጋባለህ? ሰው የእግዚአብሔር ልጅ ኢየሱስ ክርስቶስን ሲያምን ጌታን ሲቀበል የእግዚአብሔር ልጅ ይሆናል ወይስ አይሆንም? ምንድነው ጌታ መቀበል እኮ ነው ግራ ይገባል። ምንድነው ጌታ መቀበል? ጌታ መቀበል በእምነት ነው እንዴ? ግራ ገብቶታል ጌታን መቀበል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ቃል ሚውት ታደርጋለህ ወይስ አስወርድ? እሺ ችግር የለም ዳኒ። ቴንክ ዩ። ለተቀበሉት ሁሉ ግን በስሙ ላመኑት ይላል። ኢየሱስን አምነው ጌታን ለተቀበሉት የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። ሰው በክርስቶስ ኢየሱስ ሲያምን የእግዚአብሔር ልጅ ይሆናል ወይስ አይሆንም? መልካም ያ የሚለው ለተቀበሉትና በስሙ ላመኑት የእግዚአብሔር ልጅ ይሆናል ይላል። መቀበል በእምነት ብቻ ነው ወይ? ብራዘር የተጠመቁት ይላል እዛ ክፍል ላይ መቀበል የተቀበሉት ግን ይላል። እኮ ማንን የተቀበለ? መልካም ኢየሱስ ክርስቶስ። እሺ ማንን ያመነ? ኢየሱስ ክርስቶስ። እሺ ሰው ኢየሱስን ሲያምን ጌታን ሲቀበል የእግዚአብሔር ልጅ ይሆናል ወይስ አይሆንም? መቀበል በእምነት ነው የሚለው የለም እዛ ላይ የታለ? ብራዘር ታዲያ ጌታን በምሮ የምትቀበለው ኤርፖርት ሄደህ ነው የምትቀበለው? መልካም በጥምቀት ትቀበለዋለህ። በጥምቀት ትቀበለዋለህ? አዎ። እሺ አሳየኝ። ጌታን በጥምቀት ትቀበለዋለህ የሚል አሳየኝ። መልካም እዛው ዮሐንስ ወንጌል ምዕራፍ 1 ላይ ነው አሁን የምናወራው። ዮሐንስ ወንጌል ምዕራፍ 1 ላይ ነው። እዛው ያንን ክፍል ነው እያወራን ያለው። የእግዚአብሔር መልካም የኢየሱስ ክርስቶስ ድነት ለኛ ጸጋ ሆኖ ነው የተሰጠን አይደለ? ጥያቄ ነው እሱ። ታምናለህ? ይሄ ጥያቄ ነው እሱ። ማስረጃ ነው የጠየቅኩት። አዎ ታምናለህ ወይ? ጥያቄ ነው እሱ። ማስረጃ ነው የጠየቅኩት። ያው ማስረጃ ለኛ የእግዚአብሔር ማስረጃ እኮ ነው እየሰጠው ያለው። መንደረረስ ማስረጃ ማለት ጥቅስ ነው። የእግዚአብሔር ድነት ለኛ ጸጋ ሆኖ ተሰጠን። ብራዘር የጠየቅኩት ጥያቄ በደንብ አልኩህ እኮ እኔ ከዚህ አይዞ ብራዘር። እሺ ዮሐንስ ወንጌል ምዕራፍ 1 ላይ ያነሳ ነው ጌታን መቀበል ሰው ጌታን የሚቀበለው በጥምቀት ነው የሚል ማስረጃ አስተ በጥምቀት ነው። መልካም የሚል ማስረጃ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 አልኩ። ዮሐንስ ወንጌል ምዕራፍ 3 ላይ ሄደን እኮ ዮሐንስ ወንጌል ምዕራፍ 3 ሄደን አየን። ስለ ጥምቀት አያወራም፣ ውሃ ነው የሚለው። ስለ ውሃ ደግሞ ሄደን አወራን። የጠየቅኩት ጥያቄ አየህ፣ ከዚህ ጥቅስ ውጪ በውሃ የእግዚአብሔር አትደረ ብራዘር። የጠየቅኩ ኢየሱስ ክርስቶስን ሰው በጥምቀት ይቀበላል የሚል ማስረጃ አስጠኝ ነው ያልኩ። መልካም እየሰጠው ነው። ኢየሱስ ክርስቶስ እኛ በኢየሱስ ክርስቶስ የእግዚአብሔር ልጅ እንሆናለን አይደለ? የእግዚአብሔር ልጅ መሆን ማለት ደግሞ መቀበል ነው። ኢየሱስ ክርስቶስ መቀበል ነው አይደለ እንዴ? እሺ ስለሌለ አላስጨንቅም። ሙቭ ላድርግ፣ ችግር የለም። እንደዚህ እንደሌለ ላሳየ። እሺ ችግር የለም ብራዘር። እኔ አሁን በክርስቶስ ኢየሱስ አምናለሁ፣ ደግሞም ተጠምቄያለሁ፣ ደግሞም ደግሞ የጌታ ስጋና ደምን እወስዳለሁ። ስለዚህ ድኛለሁ። አዎ እየዳንክ ነው እንጂ ድነሃል አይደለም። እየዳንክ ነው። አልዳንኩም። ስለዚህ ሰው ጌታን ተቀብሎ ጌታን አምኖ ተጠምቆ ቁርባን ወስዶ በኦርቶዶክስ አልዳነም ማለት ነው። አይ ድነት ጀምረዋል፣ ድነዋል። ድኛለሁ እኔ አሁን አዎ በኦርቶዶክስ ድኛለሁ። እሺ ዛሬ በሞት የዘላለም ሕይወት አለኝ። ዛሬ በሞት የዘላለም ሕይወት አለኝ። ብትሞትማ እንደቃባለ እንደ ሁኔታ እኔ እኮ እንዴት አውቃለሁ? በትክክል ነው የተቀበልከው። እሺ ግድ የለም። አሁን እኔን ልቶ እሺ እኔን አሁን ምንም አሁን እኔን
ቆይ አንዴ ፕሊዝ ብቻችሁን ደከማችሁ። ቆይ አንዴ ብራዘር አንዴ ይቅርታ። በቃ እኔ አሁን ከኦርቶዶክስ ምንም ማገኘው ነገር የለም ማለት ነው። እሺ ወደ አንተ ልምጣ። ችግር የለም ወደ አንተ ልምጣ። አዎ ምንም አሁን በቃ ምንም ማገኘው ነገር የለም። እኔ ወደ አንተ ግን ልምጣ። እሺ አንተ ልጠይቅ፣ እኔ ላውጣና እንደ አንድ ኦርቶዶክሳዊ መቼ ነው የዳንከው ስለ መቼ ነው አልከኝ? ከየት ነው ብያለሁ መጀመሪያ። ዳንኩኝ ከምትለው ጉዳይ ብራዘር እሱ ውስጥ አንገባም። ኦልሬዲ አውርተንበታል። እንደ አዲስ አቱን ድኛለሁ በአዳም ምክንያት ከመጣህ ብራዘር ግራ አትጋባ። በቃ ድኛለሁ ከምትለው ነገር መቼ ነው የዳንከው? ሰው እንደዚህ ሁሉ ነገር ግራ ይጋባል። ጌታችን ኢየሱስ ክርስቶስ ቤዛነቱ ሲፈጽም ነው። የዛሬ 2000 ዓመት አዎ ነበር ካንተ ያኔ? አልነበርኩም። ታዲያ እንዴት አዳም ሲፈረድበት ነበርኩ እንዴ? እሱ ጥያቄ ነው ብራዘር፣ ጥያቄ ነው እሱ። እኔ አሁን አንተ ነው የአዳም ኃጢአት በአዳም ምክንያት ከመጣ ኃጢአት በኢየሱስ ክርስቶስ ድኛለሁ። ሲፈረድበትም አልነበርኩም፣ በዛ ተኮነንኩ። እሺ ከዛ ደግሞ ከዛ ኃጢአት ወጥቻለሁ፣ ከዛ ቅጣት። እሺ አሁን ዳንኩኝ ብለህ የምታወራው ኢየሱስ ክርስቶስ በመስቀል ላይ ሲሞት ነው ማለት ነው። ከአዳም ኃጢአት ነው። አዎ አዳም ኃጢአት ነው። ከቅዱስ ቃሉ ማስረጃ አስተኝ። አዎ ከአዳም ኃጢአት ማስረጃ አስተኝ ከቅዱስ ቃሉ። ከምን ከቅዱስ ቃሉ? ከእግዚአብሔር ቃል ማለት ነው። እሺ ሮሜ 5 አውጣ። እሺ ሮሜ 5 አወጣው። አዎ ሮሜ 5። እሺ ሮሜ 5። እሺ ምን ይላል? እሺ ምን ይላል? በአንዱ አዳም ሞት መጣ ይላል አይደለ? እሺ በአንዱ አዳም ሞት መጣ ይላል። እሺ በኢየሱስ ክርስቶስ ደግሞ ሕይወት ሆነ ይላል። ጥሩ እኮ አንተ ይዳንክ። ስለዚህ በቃ ተጨረሰ። አልጨረሰም እንዴ? ከአዳም ኃጢአት እኮ ነው ያልከኝ። መቼ ጀምሮ ነው ብራዘር? መቼ ጀምሮ? ብሬክ መውሰድ ከፈለክ አለው እኔ አዳም ልጅ አይደለሁም። እሺ ሳሚዬ፣ እኔ አዳም ልጅ አይደለሁም እኮ። ቁጥር ስንት ነህ አንተ? እንደ ዳንክ የሚያሳየውን ቁጥር ስንት ንገረኝ። እሺ መቼ ጀመረማ? ከኢየሱስ ክርስቶስ እኔ አሁን ጥያቄ አንተ እንዴት ዳንክ? አዳም እኔ አይወክለኝም ነው ብራዘር? አልገባም ጥያቄ። እንዴት ዳንኩማ? በኢየሱስ ክርስቶስ ስቅለት ዳንኩ እኮ። ስለዚህ አንተ ሳታምን ነው የዳንከው? እኔ እንዴት የዳንኩ? አሁን ሳታምን ነው ወይ የዳንከው? አሃ ኦኬ። አምኜ ከኢየሱስ ክርስቶስ ጥምቀት ነው? ከኢየሱስ ክርስቶስ ከአዳም ኃጢአት ነው? ወዳጄ ዳንኩኝ ከምትለው ነገር አንተ ሳታምን ነው ወይ የዳንከው? ሳምንት ስትጠመቅ ነው እንጂ። ታዲያ ኢየሱስ ሲሰቀል ነው የዳንኩት የምትለኝ ከየትኛው ነው ታዲያ? ስለዚህ ያን ባያድነኝ ኖሮ አሁን ብጠመቅ ማመንና መጠመቅ ለምን ነው የሚጠቅመኝ? እሱ ጥያቄ ነው ብራዘር። አሁን ጥያቄ አይደለም እኔ የምትመልስልኝ፣ መልስ ነው እኮ የምትመልስልኝ ብራዘር። እሺ መልስኝ የምልማ አሁን የአዳም ኃጢአት ሆልድ ኦን ብራዘር። አሁን አምነህ ስትጠመቅ ከምንድን ነው የዳንከው? ያን ድህነት ጸጋ ገንዘብ አደረኩት። አምነህ ስትጠመቅ ከምንድን ነው የዳንከው ነው ጥያቄ። ያ ድህነት ገንዘብ አደረኩት። ጥያቄ አምነህ ስትጠመቅ ከምንድን ነው የዳንከው ነው ያልኩት። ስለዚህ ከዘላለም ሞት ወይ ደግሞ ከእግዚአብሔር ከመለየት። እሺ ኢየሱስ ሲሰቀል ከዘላለም ሞት አልዳንክም ነበር? ድኛለሁ እንጂ። ታዲያ አሁን ደግሞ ስትጠመቅ ስታምን ድጋሜ የዳንከው ከምንድን ነው? ያ የዘላለም ያ የሰጠኝ ድህነት ገንዘብ አደረኩት። አሁን ገንዘብ ባላደርገው ያ የኢየሱስ ክርስቶስ ድህነት አይሆነኝም ለኔ። ያን ያልዳንክም ነበር ማለት ነው አንተ?
ድኛለሁ እንጂ ባይድን ያኔ ባይድንማ አሁን ባምን ብጠመቅ ያኔ ከዳንክማ ድኛለሁ ካልክማ አሁን ማመንና መጠመቅ አይኖርብህም እንዴ ገንዘብ ካላደረኩት ያኩ ነው ገንዘብ ማደርገው አሁን ስለዚህ የዳንከው ያኔ ሳይሆን አሁን አምነት ተጠመቅ ነው እንግዲያው አሁን የምናገረው በነርኩበት ነው ስለዚህ አሁን ዳንኩኝ የምትለኝ ያኔ አይደለም አሁን አስተካክለው መልስን አስተካክለው መቼ ነው ዳንከው አንተ አሁን ያ ገንዘብ ያደረኩት አሁን ነው በቃ አየህ እንደሱ ነው ማስተካከል ያለብህ እንደሱ ነው ስለዚህ አንተ የዳንከው አምነት ስትጠመቅ ነው ማለት ነው መልካም ኢየሱስ ክርስቶስ አሁን ተሰቅሏል እንዴ አልተሰቀለም ጥያቄ አይደለም ብራዘር ጥያቄ አይደለም ቆይ ሆልድ ኦን ያንተን እምነት እሱ ነው ስለዚህ አሁን የዳንከው አምነት ስትጠመቅ ነው ማለት ነው ጥሩ ሶ አምነት ስትጠመቅ አሁን በጣም ሲምፕል ጥያቄዎችን ልጠይቅህ አምነት ስትጠመቅ እኔ ገንዘብ ያደረኩት አሁን አምኜ ስትጠመቅ ነው ችግር የለም እንድታየው ያክል ነው ብራዘር ሁሉ ነገር ላይ ዲላ እናደርግ በቃ ዋናው እንድታየው ያክል ነው ስለዚህ አምነት ስትጠመቅ ድናል እሱ ላይ እንስማማለን አይደል መጀመሪያ ግን ድህነት የሚለው ነገር ምንድነው የሚለው ነገር በኮንሴፕት ደረጃ ነው የተለያየ ነው ድህነት የሚለው ነገር አንተ በምንድነው የተረዳው አንተ የምትረዳው ነገር ስላንተ ነው ያወራን ያለው ለምን አሁን አንተ ገብተህ ብራዘር ባይዘው እኔ በጣም እየሰለቸኝ ነው ወዳጄ አንተ ነኝ ድኛለሁ ስለምትለው ነገር እኮ ነው ያወራን ያለው ለምን ግራ ትጋባል ወይ በኔ ምን ማለት ነው አንተ ምን ማለት ነው ድኛለሁ ስትል ምን ነው እያልከኝ ያለው እኮ ለምን ኦኬ አሁን ድኛለሁ ስለ ያ የእግዚአብሔር ያ የሰጠኝ እግዚአብሔር አምላክ ያ ኢየሱስ ክርስቶስ በመስቀል የሰጠኝ ጸጋ ገንዘብ ያደርገዋለሁ ማለት ነው ጥሩ እኮ ድኛለሁ ስትል እኮ ያ ጥሩ ድኛለሁ ስትል እሱን ተቀበልኩ ሶ አሁን የዳነ ሰው ነው እያወራ ያለው አይደል የዳነ ሰው አሁን ድናል አሁን የዳነ ሰው ነው እያወራኝ ያለሁት ድህነት በአንድ የሚፈጸም አይደለም እኮ ለዛ እኮ ነው ሶ አልዳንክም ማለት ነው የዳነ ያለው እንጂ የዳነ እያወራ አይደለም ስለዚህ አልዳንክም ማለት ነው ድኛለሁ እያልኩ እኮ ነው ስለዚህ የዳነ ሰው ነው ያለው መዳን ማለት ደግሞ ማመን ካለፈው መከራ ድኛለሁ እሺ ካለፈው ከአዳም ኃጢአት ድኛለሁ የራሴ ድህነት ደግሞ እየፈጸምኩ ነው እሺ ሶ ኢየሱስ ክርስቶስ መጥቶ የሞተልህ ሆልድ ኦን ሶ ኢየሱስ ክርስቶስ ያዳነ ካለፈው ኃጢአት ወይ ደግሞ ከአዳም ኃጢአት እያልከኝ ያለው ነው ካለፈው ኃጢአት ብቻ ሳይሆን ያለፈው ጸጋ መልሶልኛል ስለዚህ ካለፈው ኃጢአት ሲሰቀልኛለሁ ያ የመለሰልኝ ጸጋ ደግሞ አሁን ገንዘብ ያደረኩ እቆጥሩ ድኛለሁ ስትል አዎ ኢየሱስ ክርስቶስ ዋጋ የከፈለው ስል በአዳም ኃጢአት አልኮንንም አዎ ጥሩ ስለዚህ አሁን ኢየሱስ አዳነኝ ስትል ከአዳም በደል ነው ያዳነ ማለት ነው የሱን ነገር አንተ ላይ ይመጣም ማለት ነው ከሱ ብቻ አይደለም ከአዳም በደል ብቻ ሳይሆን የአዳም ጸጋ መልሶልኛል እሺ ሶ ጸጋ ተመልሶልሃል አሁን ለዛ እኮ ነው መቼ ጎዝ አንድ ጥያቄ ልጠይቅ ብቻ ግልጽ እንድንሆን ድህነት የድህነት የምትጀምረው ከአዳም ውድቀት በኋላ ነው አንተ ፈቃታችሁ ብራዘር እንደዚህ ማለት ይሄን ያክል የኦርቶዶክስ ነገር ድረስ እንደዚህ በጣም ግራ የተጋባ አሁን አውርቶት እንኳን ደግሞ ለማውራት ሼም ነው የሚይዘው አሁን ተናግሮት ማለት ነው አሁን አውርቶት አሁን ድኜበታለሁ የሚለውን ያንን መዳን ደግሞ አያወራው this is orthodox brothers ከዚህ ጨለማ ነው ውጡ የምንለው ባይዘው ማለት ከዚህ ጨለማ ነው ውጡ የምንለው እርግጠኛ ካልሆናችሁበት ህይወት ውጡ ነው የምንለው አልዳናችሁም እንደዳነ ሰው ነው አክት እያደረጋችሁ ያላችሁ ኦኬ ሚውት አድርግ ብራዘር እና ከቻልክ ከዘፈኑ ጣና አውራ ይኸው ተጠምቄ እድናለሁ ብለው ተጠምቀው ያልዳነ ህዝብ እኮ ነው ቁርባኖስ እጄ እድናለሁ ብሎ ቁርባኖስ ዶኮ ማይድን ህዝብ እኮ ነው ጋይስ ሳሚሻ እሺ መስፍንን ተቀበለው እስቲ አይ ቲንክ ቃላብን ተቀበለው ኦርቶዶክስ ከሆነ ኦኬ ቃላብ ሰላም ሰላም
አለ ቃላ ሰላም ቤታ ቤዳኒ አለው በጌታ ነው አይደል? አለው ዳኒ ገና ክርስቲያን ነህ? አዎ ኦኬ አዎ መስፍን ሃይ መስፍን አለ ማለት መስፍን አይሰማም መሰለኝ